ሰላም አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ አንተነህ ገላይ ነኝ። እንግዲህ በአማራ ህልውና ትግል ዙሪያ ፈርቀዳጁንና አስተማሪያችንን ታሪክን ከተግባራዊ ጋር እያመሳከረ ዝም ብሎ የማይጠቅም ፍልስፍናና ተሞክሮን ምናምን ሳይሆን ነባራዊውን ሁኔታ የተደረገውን በተግባር የታየውን የተፈጸመውን ከነፈጻሚዎቹ ከነጊዜው ከነቦታው እያቀናጀ የሚያቀርብልንን ዶክተር ደብሩ ነጋሽ ጋር እንቆያለን ማለት ነው። ዛሬ የምንወያየው ደባ ራሱን ስለት ድጉሱን በሚል አርዕስት ላይ ነው እና ደባ ራሱን ስለት ድጉሱን ምን ማለት ነው? አሁን ይሄ ስርዓተ ትምህርት ተቀይሮ አማርኛ ከስርዓተ ትምህርቱ ወጥቶ ከዩኒቨርሲቲዎች ተቀንሶ ራሱን የቻለ የተሟላ ሙሉ ከሚባሉት ቋንቋዎች ከነፈረንሳይ ከዕብራይስጥ እኩል እንደውም በአንዳንድ ጊዜ የበለጠ የሆነው ቋንቋ እንዲጠፋ በምዕራባውያን ጭራቅ ቅጥረኞች የተዘመተበት በቅጥረኛ ወራሪ ባንዳዎች የተዘመተበት ቋንቋ ከትውልዱ እየራቀ እንዲጠፋ እየተደረገ ስለሆነ ይሄ ምን ማለት መሆኑን የማይረዳ ወጣቱ በዚህ ባጥፊው በወራሪ በዘረኞች ስርዓት የተበከለው ማንነቱን የጠፋበት እንዲጠፋበት እንዳያውቅ ተደርጎ የተቀረጸው ትውልድ አለና ምን ማለት ነው ብሎ የሚጠይቅ ስለሚኖር ይሄ አርዕስት ምን ማለት መሆኑን እንደው ብታብራራልኝ ዶክተር፣ ከዚህ ጀምር። እሺ፣ እግዚአብሔር ይስጥልኝ። አንተነህ አማራ እያንዳንዱ አባባል የፍልስፍና የፈላስፋነቱ መገለጫ ነው። ምንድነው ደባ ራሱን ደባ እንግዲህ ተንኮልም ነው። ተንኮል የሚፈጽመውም ደባ ነው የሚባለው። ደባ ራሱን ስለት ድጉሱን ስለት የሚገባው ጩቤም ሆነ ጎራዴ አፎት አለው ወይም ሰገባ ይባላል እና ከምንም በላይ ያ ለሌላ የታሰበ ጎራዴም ሆነ ስለት ከምንም በላይ የሚጎዳው አጠገቡ ያለውን ነው። ያንን ድጉሱን ነው፣ ኪሱን፣ ከረጢቱን ነው እና እንደዚያም ሁሉ በአማራው ላይ እያደቡ በአማራ ላይ ብቻ ሳይሆን በማንም ላይ ደባ ሲታስንትን በተለይ አማራን በመሰለ በእውነት በቁሙ ሐውልት ሊሰራለት የሚገባ ሕዝብ እንዲጠፋ በደባ ባላወቀው ባልጠረጠረው ይሄ በሚሆንበት ጊዜ ከዚህ የበለጠ ምንም እንትን የለውም እና አማራን የመሰለ ሕዝብ በታሪክ ሲፈተን የቆየ ያልጠረጠረ ለዚህ መብቃቱ ይህን አሰኝቶታል ማለት ያህል ነው። በጣም ጥሩ ዶክተር። ርዕሱም ስለሳበኝ ቀጥታ ወደ ጥያቄ ነው የገባው። መጀመሪያ ለዛሬውም ሆነ ላለፉት 40 ዓመታት ለምታደርገው ምስጋና ሳልሰጥ ሰላምታም ሳልሰጥ ነው የጀመርኩ። ይቅርታ ይደረግልኝ፣ ጤና ይስጥልኝ ብያለሁ። እንግዲህ ወደ መጀመሪያ ጥያቄ ልገባ ነው ዶክተር። በቅድሚያ እንግዲህ ጥያቄያችንን ስለሚመለከት አገር የወዳቸው የነበሩትን አባት ሀጂ ሙፍቲ ዑመር እንድሪስን እግዚአብሔር ነፍሳቸውን በገነት ያኖርልን፣ ነፍሳቸውን ይማር። ለወዳጅ ቤተሰብ፣ ለመላው ኢትዮጵያዊ፣ ለአማራ ሕዝብ መጽናናትን ይስጥልን እላለሁ። ታላቁን የእስልምና እምነት አባት አማራና የእውነት የእምነት አባት በመሆናቸው ከስልጣን አውርዶ በአንድ ወሃቢ ኦሮሞ ወመኔ መተካቱ ክፉኛ ያላዘነ ወገን የለም። የእስልምና እምነት ተከታዩ ሕዝብም ክርስቲያኑ በሙሉ እና በሐዘን መሞታቸውም አዝነው ተክዘው ተገፍትረው ተሽቀንጥረው ተጥለው በጎረምሳ ተንጓጠው በዛ ሐዘን መሞታቸውም ግልጽ ነው። ከሰሞኑ ደግሞ እነዚሁ ዘረኛ ወራሪ ተገንጣዮች
አማራን በእምነት ሊያጋጩ ሞክረው እንግዲህ ሴራቸው ስለከሸፈ እንደ ርዕዮተ ዓለማቸው ሁሉ ሴራቸውና ተንኮላቸው ስለከሸፈ እንደ ወትሮው አልተሳካላቸውም። ዶክተር እስቲ ሁለቱን እምነቶች የሚከተሉ አማሮችን አማራን ዝምድና በአጭሩ ግለጽና በጎረቤቶቻችን ጎረቤት እንበለው እንግዲህ የትግራይ ህዝብ አለ ከላይ በመሃል ደግሞ የኦሮሞ ህዝብ አለ። በእነዚህ መሃል ያለውን የሃይማኖት መቀራረብ ብትገልጽልን። እሺ፣ እኔም እጅግ እጅግ የተከበሩ እንደው ግርማ ሞገሳቸው ራሱ የአባትነት እንትናቸው እንደ በርካታው የክርስትና እምነት የኦርቶዶክስ እምነት ተከታይ እሳቸውን ከነኚህ ኢትዮጵያን ከወረሩ ከወራሪዎች ያላነሰ የኢትዮጵያን ቤተክርስቲያን ኦርቶዶክስን ካረከሱ ጳጳሳት ምንትሴ ተብዮች ሊነጻጸሩ የማይገባቸው እስላም ክርስቲያኑ ያከበራቸው ትልቅ ሰው ከበትረ መንግስትናቸው በሚነሱበት ጊዜ መቼስ ያላዘንን የለንም እና ይህን ሰሞን አንድ የሳቸውን መልእክት ሰማ በቀን ከ2 ሰዓት የበለጠ አልተኛም ሳለቅስ ነው ማድረው የሚሉ ሰው ነበሩ እና ትልቅ ጉዳት ነው ለሀገራችን፣ ግን አንድ መስዋዕትነት ነው እና ዛሬ የኢትዮጵያ ቤተክርስቲያን ካህናት ተብዬዎች ህዝብ በሚጨፈጭፍበት ጊዜ ምዕመናኑ ሰላማዊ ሰልፍ እናደርጋለን ብሎ በተነሳበት ጊዜ ህዝቡን ጥቁር ልበስ ግድ የለም ሰላማዊ ሰልፉ በመስከር በእንዲህ ጊዜ ይሆናል ተብሎ ያ እንትን ተብሎ ማን ነው ተዘሎ እንደውም ቱቤት ያሰፉ የሀዘን ልብስ የለበሱትን ዘብጥያ ከስራ እያባረረ ይህም በሚያደርግበት ጊዜ ማትያስ አባ ማትያስ ነው ምንትሴ ከሚባሉ አንዳቸው ለወገን ያልቆሙ ባሉበት ጊዜ እኚህ ትልቅ ሰው ከእሳቸው እምነት ውጭ ያለው ሁሉ በትልቅ ከበሬታና ፍቅር ይመለከታቸው የነበሩ ሰው መሞታቸው እጅግ ያሳዝናል። መስዋዕትነት ነው አጭሩ ያልበል። በሌላ በኩል አሁን ለጠየቀኝ እንትን አዎ እና አማራ ነፃ ህዝብ ብቻ አይደለም የማንንም ነፃነት የሚያከብር ብዙ ስለሆነ የአማራው እስላም ትላንትና በመጣ የቱርክ እስልምና መስፋፋት ሳይሆን ጥንታዊ ከነቢዩ ሙሐመድ ተልከው በመጡ ወደ 70 ቤተሰቦቹ እነ ሩቅያ ጭምር ከዚያ ጊዜ ጀምሮ ክርስትና እስልምናን የተቀበለ ያን ብቻ ሳይሆን እስልምናን የተቀበለውም የአባት አያት ሃይማኖቱ ክርስቲያን በነበረበት ከክርስትና ወደ እስልምና የገባ ወይም ኦሪትን ይከተል የነበረ ሰው ወደ እስልምና የመጣ ነው። የአንድ አባት የሁሉ የአማራው እስላምና ክርስቲያን ከአንድ እምነት የመጣ ነው። ከኦሪት የፈለቀ ህዝብ ነው። የታረቀ የሰለጠነ ህዝብ ነው ከመጀመሪያው ነው እና ስለሆነም ነው በአማራው እንትን አማራው ክርስቲያን ስለ እስላም ወንድሙ ስለ ወገኖቹ እስላም ካበለ ዘላን ከፈተለ ዓለም ጠፋ ያህል ነው። እስላም አያዋሽም ብሎ ነው እንትን የሚለው እና እኔ እንኳ በቅርብ ጊዜ የዛሬ 78 ዓመት አንድ ገዳም ስጎበኝ ዋሻ ሚካኤል የሚባለው የዛሬ 1500 ዓመት ከውቅር ድንጋይ ተፈልፍሎ የወጣ ቤተክርስቲያን እንጦጦ ላይ የዛ ገዳም ጠባቂ እስላም ናቸው። እነ ወሎ ውስጥ በርካታ ክርስቲያንና እስላሞች የቤተ ክርስቲያንትን ገበዞች እስላሞች አሉ። ክርስቲያኑ ቤተ ክርስቲያን ባለፈው የዛሬ 78 ዓመት አንድ ቤተ ክርስቲያን ሲዘጋ አይዘጋብንም ብለው ካህን ቀጥረው ያመጡ
ቅርሳችን ነው ብለው ያሉ እስላሞች ናቸው። እና የእኔም አንዷ ቅድማት ደስታ በላቸው እስላም ነበሩ። ባልየው ኢማሙ ይመር። እንዲህ አይነት ህዝብ ነው የተለያይቶ ማቅ ለክርስቲያኑ ለእስላሙ ትልቅ ከበሬታ ያለው የኛውም ቤተ ክርስቲያን አብሮ የሚሰራ መስጊድ አብሮ የሚሰራ ህዝብ ነው። በዓለም የለም ከአማራ ሌላ ያን የሚያደርግ እንዲህ የተሳሰረ ነው። መምህሩ ካህኑ ሚስቱ እስላም ሆና በአንድ ሃይማኖት ለውጪ ወይም ለውጥ ሳይባባል በከበሬታ የሚኖር ህዝብ ነው አማራ። እጅግ የረቀቀ አፄ ምኒልክ ሸሽተው ከቤጌ ምድር በመጡበት ጊዜ መጀመሪያ የሄዱት የልጅነት ጓደኛቸው ሼክ ከሊል ነሚ የሚባሉ ሰው ጋር ነበር የሄዱት። የመጀመሪያ እንትን ያሉት አይከዳኝም የልጅነት ጓደኛዬ ነው ብሎ እና እስላምና ክርስቲያኑ እንደው ለስም ካልሆነ በስተቀር በየትም ቦታ እንግዲህ 20 በመቶ በላይ የአማራው ህዝብ የእስልምና እምነት ተከታይ ነው እና ሊነጻጸር ከቀረውም ሊነጻጸር አይችልም። ለጠየቀኝ እንትን የትግሬው ንጉሥ አፄ ዮሐንስ በህግ የደነገጓትን ነገር ላንሳ። ሰማይ አምድ የብሉን ወደ እስላማይ መሬት የብሉን ሰማይ ምሰሶ እንደሌለ ሁሉ እስላምን መሬት የለውም ብለው ነበር የደነገጉት። አይታስብም ይሄ በአማራ ጀምር እና በአማራ ህዝብ መካከል የሃይማኖት ውዝግብ ኖሮ አያውቅም። ሼክ ማናቸው ጅብሪል ታውቃቸዋለህ? የወሎውን የታወቁ ማነትስ ጅብሪል ናቸው የታወቁ የመንፈስ አባት ክርስቲያን እስላሙ ሀጂ ጅብሪል ነው። ትንቢት የሚናገሩት አይደሉ? የሚናገሩት እና ታስቦ የማይታወቅ እና እንዲህ አይነት አንድ የነበረ ህዝብ ነው። አንድም ነው። አሁንም ሞክረውትም ነበር እና በትግሬ ውስጥ እንደውም አንዱ እንትን ሲል በንቀትም ጭምር እስላም ተኩሶ ጠላት ላይ እንትን ሊጥል የሚል ሁሉ ቅጽል እንትን ይባል ነበረ። በፍጹም ታስቦ አይታወቅም እና በአጠቃላይ በአማራው እስልምና ክርስቲያን እንትን ላይ ይሄ ኖሮም ማያውቅ የበርካቶቹ ነገስታቶቻችን አባት አያት ቅድማቶች እስላምም ክርስቲያንም የነበሩም ናቸው። ራስ ሚካኤልም ከዚያም እነ መነንም ጭምር። ስለዚህ በሌላው በኩል ኦሮሞ በሚባለው እንትን ትላንትና እስልምናንም ሆነ ክርስትናን ተቀብለው እስላም ነኝ የሚለው ክርስቲያኑን እየጨፈጨፈ ነው። የተዋህዶ እምነት ተከታይ ኦሮሞ ተብዬውንም እየገደለው ነው። ከነሱ እምነት ውጭ ከዋቂ ፈቻቸው በስተቀር ሐረርጌም በየቦታው ያን ባሮ ቱምሳ የሚባለውን የገደሉት የእስልምና እንትኖች ናቸው። እንደውም እንደ እንትን ነው የሚጸየፏቸው ክርስቲያኑን፣ የኦሮሞ ክርስቲያን ተብዬውን እንደ እንትን ነው የሚጸየፏቸው እና ፍትሐዊ ህዝብ በእምነትም በምንም አድሎ የሚባል ነገር አያውቅም። አማራ እጅግ የረቀቀ ነው። ለሴትም ትልቅ ከበሬታ ያለው በሴት ታውቅ በወንድ ያልቅ ማን ነው ሴት ታውቅ በወንድ ያልቅ የሚል እና ሊነጻጸር የሚገባው እንትን አይደለም። ፍትሐዊነቱ ነው አገር ለመመስረትና ለረጅም ጊዜ አጽንቶ ሊያቆይ የበቃው ፍትሐዊና ቅን ህዝብ ስለነበረ ነው። የማንኛውንም ህብረት አማራ ህዝብ ብቻ ውስጥ ነው እስልምና ተዋህዶና የኦሪት እምነት በነፃነት ዛሬ እንትን የሚባለው የሚታመነው። ሌላው ሀገር አሁን አውሮፓ ውስጥ የዛሬ 150 ዓመት ግድም ኮቶሊክ ነው ቀደም ብሎ የመጣው እምነታቸው። ፕሮቴስታንቱ የዛሬ 400-500 ዓመት ነው የመጣው። አንዳንዱ ሀገር እንደውም በህገ መንግስት ትላንት የመጣው እንትን ካቶሊክ አይነግስም ብለው ደንግገው አንዳንድ ዩኒቨርሲቲ የተማርኩበት ዩኒቨርሲቲ ውስጥ የካቶሊክ
ዳች የባለቤት አባት ናቸው ሲናገሩ የሰማሁት። እዚህ መንግስት ዩኒቨርሲቲ ውስጥ እኛ ኮቶሊኮች እንድንማር አይፈቀድልንም ነበር። ስለዚህ የካቶሊክ ዩኒቨርሲቲ ተከፍቶልን ነው ልንማር የበቃ ነው ብለውኛል። እና አማራ እጅግ እጅግ የረቀቀ አቻ የሌለው ነው እና እንደው ሊነጻጸር አይገባውም ልልህ ነው ባጭው። ኦኬ እንግዲህ ወራሪ ተገንጣዮች የምዕራባውያን ጉዳይ ፈጻሚዎች ወያኔና ኦነግ ተከታይ ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ የሆኑት አሁን የሚመራው የኦሮሞማ ብልጽግና መሪ አብይ አህመድ ወደ ስልጣን ሲመጣ በውጭ የሚኖሩትን ፓትርያርክ አስገድዶ በጉትጎታ መጣቸው እና ሀጂ ሙፍቲንን የሚያክሉ አገር ወዳድ የእምነት ትክክለኛ ሰዎችን ሁሉ እየነቀለ እየሰበሰበ አጸዳ። ዛሬ ላይ ለሚፈጸመው ጭፍጨፋ እውነተኛ ናቸው፣ ህዝብ ያስነሳሉ የተባሉትን ነው ቀድሞ ያጠራ። ከውጭ መጣ፣ ስቧ መጣ፣ አፍኖ ፓትርያርኩም ድምፀ ተአቅቦ አድርገው ሳይናገሩ ባረምሞ ህይወታቸው አለፈ። ሀጅንም እንደዛ አሰቃይተው ገፍተው ጥለው ወንበዴ ወራሪን ስልጣን እምነቱን አባት አድርገው ተቆጣጠሩት። ዛሬ ላይ እንግዲህ የእምነት አባት ጠፍቶ ህዝብ በዚህ ልክ ሲጨፈጨፍ፣ ህፃናት በዚህ ልክ ቆዳቸው ሲገፈፍ፣ ጡት ሲቆረጥ ተናጋሪ ጠፋ ማለት ነው። ሌላው ደግሞ አንድ ታሪክ ላይ ምንድነው አንድ ሰው የጻፈው ጋር ሳነብ ባቢሎንን የገነቡት ዛሬ ኢራቅ፣ ሶሪያ፣ ሊባኖን የሚባለውን አካባቢ ስልጣኔ ይሄ ምዕራቡ ዓለም ሳይመጣ ሳይፈጠር ስልጣኔን ያስፋፉት እነ ንጉስ ናምሩድ የታራ አባት ናቸው። ታራ ደግሞ የአብርሃም አባት ነው። አብርሃም የተወለደው እዛው ሊባኖስ አሁን እስራኤል የሚባለው ምድር አካባቢ ነው እና ከዚህ የሄዱ ከአማራ ምድር የሄዱ ሊቃውንት ናቸው፣ ነገስታት ናቸው ያንንም የገነቡት የሚባለውም ታሪክ አለ እና አሁን አንተ ባነሳው ላይ ግን አንድ ጥያቄ መልሰህ እንድታብራራልኝ የምፈልገው ዶክተር፣ መለስ ዜናዊ አንዴ ሲናገር ወገናችን ማንነታችን ከየመን ነው የሚመዘዝ ብሏል። ይሄ ማለት አረብ ነን ማለት ነው እንግዲህ ኢትዮጵያ አይደለንም ማለት ነው። ሌሎች ትግሬም እኔም አንድ ሽማግሌ ሲያወራ የሰማሁት አለ በጆሮዬ አንድ ስራ ላይ እንደዚህ ከውጭ ከመጡ እንትኖች ጋር ተገናኝተን በአረበኛ እያናገረ የእኛን ሲስተሮች እንደዚህ ናቸው ሲል ሰምቼዋለሁ። ጠይቄው እንደውም እንደዚህ ናቸው ብሎኛል። ለእኔ እንደ ትላልቆች እንደዚህ ያምናሉ። በዚህ በኦሮሞ በሚባለውም በኩል ገርባ የተደረገው ነው ዛሬ ላይ ሀገር እያመሰ ያለው። እነዛም ከአረብነት ወደ ክርስትና የገቡት ናቸው። ክርስትናን ካላጠፋን ክርስትና እምነት የማይከተል ከመሬቱ ይነቀል ተብሎ አፄ ይስሐቅ ነው ምናምን የሚባል ንጉስ ነው መጀመሪያ ያወጀው ኢትዮጵያ ውስጥ የሚባል። ከዛ አፄ ዮሐንስ ደገመው። አማራ በተለያየ መንገድ ይወቀሳል እንጂ ትግሬዎች ናቸው ክርስትና እምነትን ያልተከተለ ከመሬት አይሰጠውም ብሎ ከመሬት የነቀሉ እና እንደው በማንነታቸው የለወጡ ሰዎች ለምንድን ነው ጠላት የሚሆኑት? አሁን ገርባዎች እነ በቀለ ገርባ እነ ሽመልስ አብዲሳ አቶ ታዲዮስ ታንቱ እንደተናገሩት የማርያም መቀነት የሚያካክል የአማራ ስም ይዘው ጸረ አማራነታቸው ከትክክለኛው ኦሮሞ ይልቅ እነዚህ በገረቡት ተገረቡት ይከፋልና ይሄ እንደው የስነ ልቦና ችግር ይኖረው ዶክተር ምን የምትለናል? ምንም ጥርጥር የለውም። አንደኛ ያው መናኛው ነው የሚቆምበት የሌለው። ስለዚህ በእነኛም ህብረተሰብ ውስጥ የተናቁ ናቸው። በነገራችን ላይ ገርባ የሚሏቸው በትዳር የኦሮሞ ተብዬው አያገባቸውም። የእሳት እራት ነበር ያደርጋቸው የነበር የተናቁ ናቸው እና የምንድን ነው የምጣዱ ሳለ የእንቅቡ ተንጣጣ ነው እና የዛ ቢጤ ነው። በህብረተሰቡም ውስጥ ዝቅተኞቹ ናቸው እነኚህ እና አይደንቅም። ሳንክ ያለበት በባርነት የተወሰደ ህዝብ ነውና ነገርባ እና አሁን ያልከውም እንትን እነኚህ ሰዎች ባጭሩ አማራ ለመሆን እጅግ የሚያቃጥላቸው ናቸው። ይህም ብዙ ጊዜ አይባልም። አማርነት በደመም ብቻ አይደለም፣ ሰው በባህልም አማራ ሊሆን በቻለ ነበር እና ያን አቅማቸው አይፈቅድም። መጾም እንኳ አይችሉም እኮ እነኚህ ሰዎች
ጾም አይችል፣ ለነገ የሚለው ነገር የለውም። እነኚህ የረከሱ ስለዚህ ጥናት የሚጠይቅ እንትን ነው። አማርነት ልዕልና ነው። በእውነት ራስን ማሸነፍ ሲበላ እንኳን ቅመሱ እንጂ አግበስብሱ አልተባለም የሚል እና እንደው የማይመኘው የዛሬ አማራው ተልከስክሶ በየደግሱ በየአንዳንድ ቦታ ሳይጠራ የሚሄድ አማራ ባለበት ሳይ ምን ያህል ባህላችን እንትን እንዳለ ነው። በጣም ጥዩፍ ኩሩ ህዝብ ነው እና የሚኮራ የሚጠየፍን የማይመኝ ማን አለ? ስለዚህ እነኛ ያልካቸው ውዳቄዎች ይህም ቢያደርጉ ምንም እንትን የለበሽ። አሜሪካን ሀገር ብዙ ጊዜ ሰው የሚያስቸግሩት ውጭ ሀገር ኢሚግሬሽን የሚባለው የይለፍ ጠያቂዎች ከተወላጆቹ የበለጠ ሰውን የሚያስቸግሩት ብዙ ጊዜ በቅርብ ጊዜ ዜጋ የሆኑ ከሌላ ሀገር የመጡ ናቸው። አሜሪካ በሚካሄድበትም ጊዜ ብዙ የሚያስቸግሩት እንደው ታማኝነቱንም ለመግለጽ ብቃት አለኝም ለማለት ያህል እንትን የሚያደርጉት ነው እና የበታችነት ነው። በአጠቃላይ እነኚህ ሳንክ ያለባቸው ለማስመሰል እንትን ነው። አመሰግናለሁ ዶክተር። ወደ ሁለተኛ ጥያቄ ልሄድ ነው። ከ50 ዓመት በፊት በነቂስ የአማራ ልሂቃንን በግፍ የፈጀው የኦሮሞማ ርዕዮተ ዓለም ትግበራ ጀማሪው የደርግ መንግስት በዛን ወቅት አንድ የኦሮሞ ሚኒስቴርም ሆነ ተራ ወታደር ጀነራል አልተነካም፣ ጭረትም አላለፈበት፣ ዝንብ አላረፈበትም። ከደርግ የቀጠለው የወራሪዎች የዚህ ተገንጣይ ባንዳዎች የወራሪዎች መንግስትም ደርግ ትርምስምሱን አውጥቶ በዛ ቀውስ መሀል ላይ ህዝብ እንዳለ መጣው የወረሩት ደግሞ የወያኔና የዚሁ የሁለተኛው የኦነግ የደርግ ሁለተኛው ክፍል የደርግ ባለስልጣን ዙረው የገቡበት እነ ዘገየ አስፋው እና ሌሎችም ኦነጎች ዙረው የገቡበት መንግስት የጥንታዊ ዜጎችን በዋናነት አማራን ጨምሮ ለ50 ዘመናት መሬት እየወረረ ቅርስ እየቀማ ማንነት እየደመሰሰ እስካሁን ይገኛል። አማራና ነባር ኢትዮጵያውያንን የገጠር ርስትና የከተማ ቦታውንም ነጥቀውታል። ለምሳሌ አዲስ አበባ ላይ ወያኔ መልሶ ማልማት እያለ ነባሩን ህዝብ ከፒያሳ ከ4 ኪሎ ከዋና ከተማው ከንብርቱ ላይ መልሶ ማልማት በሚል እየነጠቀ ቦታውን ለትግሬና ለዛ ለፖለቲከኛው ለጥቅም ሸሪኮች ሲሰጥ ነበር። ግንባታ ፎቅ ሲያሰራ ነበር። አሁን ይሄኛው ወራሪም ሁለተኛው ዙር የመጣው የኦሮሞማ ወራሪም ኮሪደር በሚል አሁንም ነባሩን ቀሪውን እየነቀለ ለባዕዳንና ለራሱ ፖለቲከኞች እየሸጠ በእጅ አዙርም እነዚህ ፖለቲከኞች እና አብይ አህመድ የኦሮሞማ ርዕዮተ ዓለም አስፈጻሚ ልሂቃን ፖለቲከኞች እየተቆጣጠሩት ነው እና 10 ዓመት በላይ አጠራቅሞ ያሰራውን መኖሪያ ቤት የኮንዶሚኒየም የሚሉትንም ለራሳቸው ገዳይ ቡድንና ካድሬ ለትግሬው ወያኔ ለትግሬው ኦሮሞማ ለኦሮሞ አደሉት። ሌላው ኢትዮጵያዊ ተነጠቀ። ያጠራቀመውን ሀብት በእግሩ እየሄደ ሳይበላ ሳይጠጣ የቆጠበውን ቆጥቦ የሰራውን ቤት ተነጠቀ። አሁንም ቀምተው ለወራሪ እየሸለሙት ነው። አረመኔ ቅሚያና የተሰራን ማውደም እንጂ ቅርስ መቋጠር፣ ቅርስ መስራት፣ ታሪክ ማበጀት፣ ሀገር መስራት አይችልም። ወረራ ነው። በወረራ ደግሞ ነባሩን ማጥፋት ነው። ዛሬ አማራው በድፍን ኢትዮጵያ በወራሪዎች ሊደፈር የበቃው በገዛ ምንደኛ አማሮች ትብብር መሆኑን የአማራ ባንዳ ባይኖር ኖሮ ወራሪ አረመኔዎች ወያኔና ኦሮሞማ ለአፍታም የመንግስትን በትረ ስልጣን መጨበጥ አይችሉም ነበር። ስለዚህ ከባንዳ አማራ በላይ ለአማራ ህዝብና ለድፍን ኢትዮጵያውያን የጠላት ጠላት አለ ወይ? አንደኛ። ሁለተኛ፣ የአማራን ገበሬ ደልለው ያላወቀውን ለመንግስት ሙን የሆነውን ህዝብ ደልለው በሚሊሻነት አሰልጥነው እንዲያሰማራ ያደረጉት ቅጥረኛ እነዚህ ባንዳዎች፣ በተለይ ጎጃም ላይ ያሉት ቅጥረኛ የፋኖ መሪ ነን የሚሉት መሪዎች ቅጥረኛ ባንዳዎች ሚሊሻ ብአዴን የተመታው ተመልሶ ሚሊሻ ሰልጥኖ ሚሊሻውን እንዲያሰማራና የጠላት የወራሪ ጦር እንዳይነካ፣ የጠላት ጦር ሲመጣ ሩጥ፣ ሚሊሻን ሲመጣ ደግሞ በለው አትማረው አትማርከው ግደለው ብለው ታጥቦ አይጠሬ እያሉ ስም አውጥተው ፖለቲካዊ ያጎሳቆለውን አማራ ወገናቸውን ስም አውጥተው ያስፈጃሉ። እነዚህ ቅጥረኛ ባንዳዎች የሚያልቀው አማራ ነው። ማርኮ ማስተማርና የጠላት መንግስት መሆኑን አሳውቆ ከጎኑ ማሰለፍ ሲገባ የጠላትን ጦር እየማረኩ የጠላትን ጦር ሩጥ እያሉ ለጠላት ጦር ሩጥ እያሉ የጠላት ጦር ሲማረክም በከፍተኛ እንክብካቤ ነጭ እንጀራ እያበሉ
በሬ አርደው እያበሉ እናቱ ጋር ደውለው እያገናኙ ገንዘብ እየሰጡ እየሸኙ፣ አማራ ሲሆን ግን ግደለው ታጥቦ አይጠሪም በለው እያሉ የአማራ ሕፃናት ወላጅ አልባ እየቀሩ የአማራ ወንድ እያለቀ እየተፈጀ ይገኛልና ፋኖም ሆነ ጠቅላላ አማራ ህዝብ ምን ቢያደርጋቸው ትመኛለህ እነዚህን ቅጥረኛ ባንዳዎችን? ምክንያቱም እነዚህ ጠላት ወራሪዎች እጅና እግር ዓይንና ጆሮ ሆኖ የሚሰሩት ቅጥረኛ ባንዳዎች ናቸው። ቅጥረኛ ባንዳዎች ከተመቱ የእነሱ አቅም ተፈትሿል። ወራሪ አቅም የለውም፣ ጉልበት የለውም። አሁንም ተፈትሸው አከርካሪያቸው ተመቷል። የሀገር ስሜትም የላቸውም። ሀገር አፍራሽ ናቸው። ሰንደቅ ዓላማ እንዲወድም እምነት እንዲጠፋ ኢትዮጵያውያን ያስተሳሰሩ ገመዶችን የበጣጠሱ ናቸው። ወራሪነታቸው ይሄ ግብራቸው ነው የሚመሰክር እና እነዚህ ቁመው እንዲሄዱ ይሄንን ወንጀል እንዲፈጽሙ የሚያስደርጉት ቅጥረኛ ባንዳዎች ናቸው። አሁንም ፋኖን ተብትቦ የያዙት ቅጥረኛ ባንዳዎች ናቸው። በእርግጥ አሁን ህዝብ እየነቃ ዓይኑ እየተገለጠ እየጠየቀና እያሳደዳቸው ቢገኝም እና ፋኖም ሆነ ጠቅላላ የአማራ ህዝብ ምን ቢያደርጋቸው ትመኛለህ ዶክተር? በጣም በላይ ዘለቀን ልድገማ። አሁንም ፊደል መቁጠሩን አላቅም፣ የቆጠረም አይመስለኝ። በልዩነቱ የሸፈተ አባቱን ገዳይ ሊል የነቃ የበቃ ሰው ይል የነበረውን ደጋግሜ ልንገረው። የጠላት ጠላት በርከፋቹ ነው ነበር ይል የነበረው። በሸዋ ደግሞ ራስ አበበ አረጋይ የጠላቱ ምንነት የሚያውቅ ሁሉ ይጀግናል፣ የጠላቱ ምንነት የማያውቅ ነው ወልወልዳው፣ ከሃዲው፣ ፈሪው ብለው በርካታውን ህዝብ ለአርበኝነት እንዳበቁት ይነገራል። እና አሁንም ለማመን እስከሚያስቸግረኝ ድረስ ነው። መቼም ሁሉ ነገር እንትን አይባልም። እጅግ 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 ከምንም በላይ የሚያቃጥለኝ የሚያሳዝነኝ የአድሃ አማራ መንግስትን አምኖ የአረመኔም መንግስት በስመ መንግስትነት ለዚህም የተዳረገው ለ30-40 ዓመታት መንግስት እንደሌለው ማወቅ ሲገባውና ሊመራ ሲገባው ላለፉት 50 ዘመናት በአማራ ላይ ጦርነት እንደታወጀ እንኳ የመሀል ሀገሩ አማራ ሳቅ የዳር ሀገሩ መጨፍጨፉን እንኳ የመሀል ሀገሩ አያውቅም ነበር። እነኚህ በጠላት የተሰየሙ ብአዴን ነው ብአዴን አባታቸው ይጥፋና እነሱ እንዳሉ በዳር ሀገር ያለውን የአርበኛውን ዝርያ የነፍጠኛውን ዝርያ በባዕድነት በወራሪነት እንዲፈረጅ ተደርጎ ሲፈጅ ይህንን እንኳን ያውቁ እንዳልነበረ ቅርብ የዛሬ 4-5 ዓመት ነው አንድ ያጎቴ ልጅ ጎንደር ከአሜሪካ ጎንደር ሄደው ከጓደኛው ጋር የጓደኞቹ ዘመዶች ልጄ እንደው አላወቅንም እንደዚህ መፈጀታችሁን 52 ዘመዶቻችን መፈጀታቸውን ሰምተው እንግዲህ ጎንደር ትልቅ ከተማ ነው። ጎንደር ውስጥ የነበሩ ሰዎች እንኳ ይህን ያውቁ አልነበረም። እና በአማራ ላይ ለዚህ ዛሬ እንደገና የድሃው ልጅ ለጠላት መንግስት ኢትዮጵያን ለወረረ ትላንት አገራችንን ላጎደፈ ለኢትዮጵያ ውድቀት ከምንም በላይ ከባዕዳኖቹ የኦዲት ወረራ የሚባለው የኦዲት እና ከምንድን ነው የቱርክ ወረራ የግራኝ የእንግሊዝ ሁለቱ የጣሊያን ጦርነቶች እነኚህ ሁሉ ተደምረው ካስከተሉት ጉዳት የባሰ እነኛ አረመኔዎች ኢትዮጵያን የወረሩት ኦሮሞ ተብዮች ያስከተሉት ጉዳት ይገዝፋል ብለው በርካታ ምሁራን ናቸው እንትን የሚሉት። ምንም ጥርጥር የለውም። እድል በገጠማቸው ጊዜ ሁሉ አገር ሲከዱ ሲያቃጥሉ የነበሩ ናቸው። በርካታ የዋህ ጥቂት አገር ወዳድ የነበሩ ከዚህ ማህበረሰብ ይፈጠሩ የነበሩ እነደጃች ገረሱ ዱኪ ማናቸው፣ ጀነራል ጃገማ ኬሎ፣ እነ አብዲሳ አጋ እፍኝ የማይሞሉ እንግዲህ በፈረንጆቹ ሰነድ ከ90 ከኢትዮጵያ አርበኞች በደቡብ አካባቢ ይንቀሳቀሱ ከነበሩ አርበኞች በ1929 መሆኑ ነው 23,594 በመቶ አማራ እንደነበር ነው።
ቀጥሎ ሲዳማ ነው የሚለው ሲዳሞ ነው የሚለው። ከዛ በታች ነው እንግዲህ ኦሮሞ ተብዬው ወገን ከሸዋ እነኚህ ቅድም የጠቀስኳቸው ሰዎች እንጂ አብዲስ አጋም ውጭ ሀገር የነበረ ጣሊያን ሀገር ነበር ከዩጎዝላቭ እንትኖች ጋር ተቀላቅሎ የነበረው። የቀሩት እንግዲህ ኢምንት ነው ድርሻው እንጂ በተረፈ በተለይ እነ አሩሲ እነ ባሌ እነ ሐረርጌ አማራውን ሲወጉ የነበሩ ናቸው። ከፋ እነኚህ ማነው ማነው የአባጅፋር ልጅ ይባል የነበረው እያንዳንዱን አማራ ለገደለ 30 ጠገራ ብር ይሸልም ነበረ። ይሄን አድርጎ ጣሊያኖች ራሳቸው ናቸው ያስቆሙት። ሴቶች እያረደ ይጥል የነበረ ሰው ነው እና የነኝህን ጠላትነት በቅጡ ተገንዝቦ የቀረው አማራ ሊያቅ ሲገባው ይህን ያከላከሉ የነበሩ ሰዎችና እነኚህ ብአዴን የተባሉት ለጠላት መንግስት ለዚህ ነገ ለማይመራቸው ነገ ለሚያርዳቸው። በነገራችን ላይ እነኚህ ሰዎች የኦሮሞ ተብዬ ልሂቃን መሃይምን ምን እገሌ ከገሌ የሚባል እንትን የለውም፣ አንድ ናቸው እና ከነተረቱ ምን ይላል የእነሱ ውለታ በእንትንህ እንትን ይግባብህ ነው የሚለው። ከውለታ ጋር የሚተዋወቅ አይደለም፣ ከሃዲ ነው። ሀብታሙ ተገኝ መጽሐፍ ላይ ነው እሱ እንትን ሲል ነው ስለ አንድ የጡት አባት ኦሮሞ ተብዬ የጡት አባት ይኖረዋል አንድ አማራ ሲሄድ አረመኔዎቹ ይይዙታል። ያመልጥናኝ እጡት አባቱ ቤት ይገባል። ብልቱን ሊሰልቡ ሲሉ እነሱ ከሚሰልቡን የሰልብሃለሁ ብሎ የጡት አባት ተብዬው የክርስትና ልጁን ማን የጡት ልጁን አማራ ያረደ የሰለበ ነው እና እድል በገጠማቸው ጊዜ ሁሉ ይህን ያደረጉ የነበሩ ሰዎች ናቸው። ስለዚህ አማራው ድፍን አማራው ዛሬ ይህንን ቢያቅ ኖሮ ተደልሎ መንግስት ብሎ ፋኖን የሚዋጋው እምባ ምንድን ነው የሚባለው ስም አላቸው። ገበሬውም ሆነ ሚሊሻ የሚባለውና እንደው በጠላት ቃል በፈረንጅ አፍ መጣራቱ እጅግ እንትን ጋሸኛ ነበር ይባሉ የነበረው እኛ ድሮ በጃንሆይ ጊዜ ጋሸኛ ነበር። ደርግ ነው ያጠፋው መሰለኛንን ጋሸኛ ነበር የሚባሉት። በገዛ ብረታቸው ጋሻ መሬት ይሰጣቸዋል። በገዛ ብረቱ አንድ ክፉ ነገር በተነሳበት ጊዜ ይዘምታል እና እንደዚህ ነበር ሀገር ያቆሙት እና እነሱና አድማ ብተና የተባሉት ድሆች የጠላትን መንግስት ብለው አማራን የመሰለ አዋቂ ህዝብ ባይታገድ ባያደነቁሩት ኖሮ እንዲያቅ ቢደረግ ኖሮ ለእነኝህን ሰዎች በማግስቱ ነበር አፈሙዙን በእነሱ ያዞር የነበረው። እነኝህን ሙታን ጠላቶቹን እነሱን በትረ መንግስት ለማስጨበጥ አማራ ላይ ምላጭ እንዲስብ የሚያደርጉ እንትኖች እነኚህ ብአዴን የተባሉት እንደው አንድ ሞት አይደለም 1000 ሞት ያንሳቸዋል ባይ ነኝ። ዛሬ ውጭም ሄደው በባዕዳን ሸምጋይነት ለፍርድ እንዳይቀርቡ በትረ መንግስት ለመጨበጥ በአሜሪካ በምን ሲያውደለድሉ ይሰማል። እነሱ ብቻ አይደሉም፣ እነሱን የሚካድመው ህዝብ ለፍርድ የሚቀርብበት ጊዜ ሩቅ አይደለም ባይነኝ እና እነኝህን ጠላቶቻችን ቅድም ላነሳው የእኛኑ ልጆች እንባጠብ ማን ነው ገበሬውንና ሚሊሻ የተባለውን እነሱን ባይሆን በድፍን በሀገሪቷ የጠላትን ምንነት እንዲያቅ ተደርጎና ከእንትናቸው እንዲታቀቡ እነሱን ማስተማር ግን ሊገለኝ የመጣ ዛሬ ላለፉት 50 ዓመታት በዳር ሀገር ያለውን አማራ ሲያርድ
ሲፈጅ ሲያቃጥል የነበረ ዛሬ በዚያ በጥላቻ አድጎ ተወልዶ አማራን ውረድ ተብሎ የመጣን አረመኔ መማራቸው እንደው እንደ እግር እሳት ይፈጅ እንትን ይለኛል። እነኚህ ቃል የለኝም ነገም መጥተው የሚወጉን ናቸው በነገራችን ላይ እና አማራ እንዲህ ያደረገኝ ብሎ የሚተው አይደለም። በእነኚህ በጥላቻ እንትን ያሉ አገር ያረከሱ ሃይማኖታችንን ቤታችንን ምን ያረከሱ ሰዎች እነሱን መማር በእግዚአብሔርም በኩል ምሕረት ይኖረዋል ብዬ አልገምትም። በምንም አይነት የመጣን ወንጀለኛ እነኝን ሀገር ያጠፉ ሴት ልጅን የመሰለ እንዲህ አይነት ነገር የሚያደርጉ አማራው ምድር ገብተው ይህንን በሚያደርጉበት ጊዜ የትም ቦታ ማድረጋቸው ወንጀል ነው። ምክንያቱም እነሱ ሀገራቸው አይደለችም። ኢትዮጵያ የወረሯት ሀገር ናት። ጋት መሬት ሊኖራቸው አይገባም እና የእኔ ምኞት በእጃቸው በፋኖ እጅ የገባ ጠላት እንደ ጣለ እንዲወድቅ ነው። አስፈላጊው እርምጃ እንዲወሰድበት የአማራውም ትልም መሆን ያለበት የአማራና የጥንታዊ ኢትዮጵያም ትልም መሆን ያለበት እነኚህ ኢትዮጵያን ወረው አርክሰው ዛሬ መንግስት እናቆማለን የኛ ብቻ ኦሮምኛ ምንትስ የሚባል እናቆማለን የሚሉን ሰዎች እስከ መጨረሻው ተፋልሞ እያንዳንዷን ጋት መሬት ከነሱም ነፃ ማድረግ የእያንዳንዱ ኢትዮጵያዊ በትንሹ የአማራ እስከ መጨረሻው ሊሞትለት የሚገባ ትልም ሊሆን ይገባል ነው። ምንም ምህረት የሚባል ለእነኚህ ሰዎች ምህረት እንትን ሊባል አይገባም እና ነገ ተመልሶ ይህንኑ የሚያደርግ ነውና እስከ ዛሬም አዘልናቸው 50 ዓመት ሙሉ የኢትዮጵያን ስማቸውን አልጠራም። ለንደን ስኩል ኦፍ ኢኮኖሚክስ የተማሩ ዘመናዊ ትምህርት የተማሩ የእነኚህ ሰዎች ሚኒስቴር የነበሩ የኢትዮጵያን ደን እየጨፈጨፉ ምን ማስከተል መቻሉን እየተረዱ እንደነሱ አይነት ወንጀለኛ ጣት ሳይቀሰርበት እንደ አክሊሉ ሀብተወልድ የመሰለ ከልጅነታቸው ጀምሮ በብስክሌት ጣሊያንና እንትን ፈረንሳይ እየሄዱ የቁም ስቅላቸውን ያዩ የነበሩ ቤት እንኳን ያልነበራቸው ሰዎች በእነኛ አረመኔዎች ሲገደሉ አንድ የነሱ ጀነራል ባለርስት ምንትሴ ጠጠር አልተወረወረበትም። ይህንን የማረ ህዝብ እና እኔ መቼም አማራው ይህን ከማድረግ ቢቆጠብ ራሱን ቢያቅብ ከዚህ በኋላ ለሚፈጸምበት የማንም እንትን አይደለም። በገዛ ራሱ እንደፈረደ መቆጠር አለበት እና ይህ የመጨረሻ እንትን ነው። 8 ሚሊዮን ህዝብ የተፈጀበት ሀብት ንብረቱ የወደመበት ታሪክ ቅርሱን ያለ እንትን ያለበት እነኚህን ሰዎች ጋራ እነሱን ብሎ ምህረት ምንድን ነው? ለምኑን ነው? ከነኚህ ጋራ ወደፊት አብሮ ሊኖር እና ማን ነው አይሁዶች ከጀርመኖች ጋር በአንድ ሀገር ይታሰባል እና ያንን የፈጸሙባቸው ከነ ሂትለር ጋር እንዲኖሩ ይጠበቃል? በፍጹም። ባጭሩ ያልበል እና ምኞቴ አማራው አማራ እንዲሆን ነው፣ የአባቱ ልጅ እንዲሆን ነው። የቆረጠ ቆራጥ እርምጃ ሊወስድ ሲገባው ነው። እንደ አማራ ባንዳ ለኢትዮጵያም ለአማራም ለኢትዮጵያም። ምክንያቱም አማራ ባይኖር ኖሮ እነኚህ ሰዎች አለምርኩዝ 10 እርምጃ ለመሄድ የማይችሉ ናቸው። በእግሩ መቆሙ እንትን መብላት መጠጣት ማጥፋት ነው። የኦሮሞ ተብዬው ተፈጥሮ ራሱ ከማጥፋት በስተቀር አልመቶ የሚያውቅ አይደለም፣ እየተመራ ነው። እና ዛሬ ለዚህ የበቃው ምርኩዝ የሆኑት እና አበባው የሚባሉት ጀነራል የአራተኛ አምስተኛ ክፍል ውዳቂ እነሱ በእውነት በአማራው ምድር ቁልቁል ሲሰቀሉ እና
ተገቢው እርምጃ ሲወሰድባቸው ነው እና በምንም አይነት በእጅ የገባን ባንዳ እነኝህን አርመኔዎች ሆነ ባንዳ ምህረት ሊደረግበት እንትን አይባልም እና አገሬው አማራ ጀግንነት ከርኅራኄ ጋር እንትን ያለው ነው። ግን እነኚህ ርኅራኄ የሚገባቸው አይደሉም፣ አራዊት ናቸው። ለአራዊት ርኅራኄ አያስፈልግም። እቤቴ መጥቶ እንደውም ከአራዊትም ያዞ ባህሪ ያለው ምህረት የሌለው የማይለምድ እና ያን ምኞት ያ ነው። የአማራውን ሕዝብ ልብ እንደኔው ልብ ያደድርልኝ ነው የምለው። በትክክል ዶክተር። እንግዲህ የሚሸለመው የሚሾመው አማራ እንዲጠፋ የሰራ ኢትዮጵያ እንድትፈርስ የሰራ ነው። እንግዲህ ዛሬ በዛሬው ቀን ሻለቃ ዳዊትን ማሞገስና መሸለም ፕሮግራም እየተደረገ ነው ይደረጋል። ዛሬ በሰሜን አሜሪካ የቅጥረኛ ባንዳው የጠላት ጸረ አማራ የሆነው እንደገና ደግሞ አማራ ሆኖ በጸረ አማራ ትርክት የተንበረከከው አንተ ደጋግመህ እንደምትለው ያፈሰሰ የምትለው አማራ ሁሉ ሻለቃ ዳዊት ነው። እንግዲህ እነ አክሊሉ ሀብተወልድ ሁሉ እንዲፈጁ ደርግ መሾሙ መንግስቱ ኃይለማርያም ስልጣን መያዙ አስደሰተን እኔና መሰሎቼን እያለን አለማንተ ገብረስላሴ ሆነው አማራ ከመሬቱ እንዲነቀል ምሁራኑና በዓለም የበቁት ጀነራሎቹ እንዲፈጁ ያስደረጉት ዛሬ እየተሸለሙ ነው እና አማራን ማዋረድ መስደብ በምዕራባውያንም በአሜሪካም ፖሊሲያቸው ስለሆነ እቅዳቸው ስለሆነ ያሸልማል። የእነሱን እቅድ የሚተገብር ሰው ይሸልማል፣ ገንዘብ ያገኛል፣ የሀብት ምንጭ ሆነዋል። እንግዲህ ደግሞ ሌላው ደግሞ አሁንም አንተ ባነሳኸው ውስጥ አሁን ያሉት ትክክለኛ ያሁኑ ትግል ተግዳሮት ዶክተር እነ ጀነራል አበባው አንድ የታወቀላቸው የጸረ አማራ አገልጋይ ናቸው። በአማራ ስም ይሁኑ እንጂ አማራዎች አይደሉም። እነ ጀነራል አበባው ትግሬዎች ናቸው። አማራንን እያሉ ልክ እነ በረከት ስምኦን ሌሎችም እንደነ አዲሱ ለገሰ አይነቱን ሆዳምና ቅጥረኛ ባንዳ አማራውን ይዘው አማራን ሲፈጁ የኖሩት ናቸው። አሁን ባለው ነባራዊ ሁኔታ ግን ፋኖን ተብትቦ ያዘው የዚህ ተከታይ የዚህ ትውልድ ቅጥረኛ ባንዳው ነው። አሁን እንደው የጎጃምን እኔ ተወልጄ ያደግኩበትን አካባቢ ጠቅስልህ እና አስረስ ማረ ዳምጤ እነ ዘመነ ካሴ የጠላት ያደሩ ከነ አቦይ ስብሐት ጋር የተቀመጡ ከነዚህ ከነ ጀዋር መሐመድ ጋር የተቀመጡ አብረው የሚመክሩ የጠላት ቅጥረኛ ባንዳዎች ናቸው። እነሱ ተብትበው ነው እና ሚሊሻን አማራን እንደማስተማርና የትግል አጋር እንደማድረግ እንደማብቃት የወገንነት ስሜት ተቆርቁሮ እንደማድረግ አስተማሪውን እየፈጁ ቄሱን እየፈጁ ተዋህዶ ቅባት እያሉ እየከፋፈሉ እየፈጁ የጠላትን አስተምሮ ወስደው ስቦ ማስገዳት እያሉ የጠላትን ጦር የወራሪን ጦር እህቶቻችንን የሚደፍር ጡት የሚቆርጥ ቆዳ የሚገፍን ከእናቱ ጋር እየደወሉ እያገናኙ ነጭ እንጀራ በሬ አርደው እያበሉ ገንዘብ 10 ሺህ ብር እየሰጡ ይሸኛሉ እና አስረስ ማረ ዳምጤ። ሚሊሻ ግን ታጥቦ አይጠሬ እያሉ አማራውን ይፈጁታል። አማራን ብዙ ቤተሰብ እንዲበተን ቀውሱ እንዲስፋፋ ማለት ነው። ይህንን አስተምሮ የሚያስተምሩት አሁን የዚህ ዘመን ቅጥረኛ ባንዳዎች ናቸው እና መቀለብና ያን ሁሉ መደረግ አልነበረበትም። ተማርኮ 3 ጊዜ የተማረከ ሰው አለ። አንዴ ተማርኮ ገንዘብ ተሰጥቶት እናቱ ጋር ደውለው አገናኝተው ቀልበው ልብስ አልብሰው ሸኙት። በሁለተኛው ተማረከ፣ አሁንም ሸኙት። በሶስተኛ ተማረከ። የጠላት ጦር እንደዚህ የሆነ አማራ ግን ሚሊሻ ተብሎ እንደማስተማር ጠላቶቻችን ብአዴን መጠው ቦታው እንዲቆጣጠሩት ከተደረገ በኋላ አዙሪቱና ትብታቡ በጣም ከባድ ነው ዶክተር። የተመተው ብአዴን እንዲመለስ ተደርጎ ሚሊሻ ሰልጥኖ የጠላት ጦር ስላልቻለ ከአማራ ጋር መግጠም ራስ በራሱ እንዲተላለቅ ሲያደርጉ በለው ነው የሚሉ ራሱ አማራው። እነዚህ ማን ቅጥረኛ ባንዳዎች ናቸው በለው የሚሉ። አብዛኛው ፋኖ ደግሞ የማያውቀው ሊገለይ መጣ ብሎ እውነት መስሎት በፖለቲካ ሆን ብሎ የተጎሳቆለውን አማራ ታጥቦ አይጠሬ እያሉ ስም እያወጡ እየፈጁት ይገኛሉ። ጎጃም ማቅ እየለበሰ ነው ዶክተር። በዚህ አጋጣሚ ሌላው አድማ ብተና የሚሉት አድማ ብተና ከነስሙ አድማ የሚያደርግን አማራ በዚህ ስርዓት ላይ በጸረ አማራ በጸረ ኢትዮጵያ በጸረ ኦርቶዶክስ በሆነ ስርዓት ላይ አድማ የሚያደርግን አማራ የሚበትን ማለት ነው። ትግሬ ላይ አድማ ብተና የሚባል የለም። ኦሮሞ ላይ አድማ ብተና የሚባል የለም። ልዩ ኃይል የሚባል ነው ያለው። አድማ ብተና አማራ ላይ ብቻ ነው ያለ። የሚያሰለጥኑትም የትግሬ የኦሮሞ ውላጆች ናቸው። ከትግሬ የተጋቡት እነ ኮሎኔል አለበል አማራ የአድማ ብተና አሰልጣኝ፣ ኮሎኔል ደስዬ ደጀን በእናቱ ትግሬ የሆነ አማራን ሲያስጨፈጭፍ የነበረ እናገኘው ተሻገር ክተት ብለው ያወጁትን አማራ የጎንደሩንም የጎጃሙንም ከወያኔ ጋር እየተናበበ ሲያስጨፈጭፍ የነበረው ፖሊስ ኮሚሽን የነበረ እነዚህ ናቸው። ሌላው የመሀል ሀገሩ ዳር ሀገሩ አማራ ሲፈጅ የመሀል ሀገሩ አማራ አያውቅም። እነ ታምራት ላይ እኔ ድሬዳዋ ላይ ሂደው ይሄን አማራ በሉት ሊወራቸው የመጣ ነፍጠኛ ነው በሉት ብለው ትእዛዝ ሰጠው። ብዙ አማራ
እንደውም ትግሬዎች ሁሉ አማራ ተብለው ሶማሌ ቤት እየገቡ እንደዳኑ እኔ ድሬዳዋ በምኖር ጊዜ የነገሩኝ ትላልቅ ሽማግሌዎች አሉ። በትክክል የነገሩ ታምራት ላይ እኔ መጥቶ ሽርጥ ለባሽ እያለ ሊወርህ የመጣ አማራ ነው በል ብሎ ያለው። ዛሬ ታምራት ላይ እኔ የትግሉ አማካሪ ከነሻለቃ ዳዊት ልዑል ከሚሉት አንድ አጋሰስ ጀርመን የሚኖር ከነሱ ጋር ሆኖ እየመከሩ ነው። እና ይሄ ሁሉ የኛ ለመቆጣት ነው። ሌላው የዳር ሀገሩ አማራውንም ሲፈጅ የመሀል ሀገሩ አያውቅም። ጋዜጠኛው ቅጥረኛ ነው። ሚዲያው በጠላት ቁጥጥር ውስጥ ነው ያለ። የውስጥ ሀገርም የውጭ ሀገርም ተቋማት የአሜሪካ የምናምን ጉዳይ ፈጻሚዎች ናቸው። ስለዚህ ፕሮጀክቱ ከውጭ የመጣ ስለሆነ ውስጥም እንዴት ለህዝብ እንዳይደርስ እንደሚታፈን ስለሚደረግ አይታወቅም። ዛሬ ላይ ነው እንደውም ተጻራሪ ከምዕራባውያን ተጻራሪ የሆኑ ሚዲያዎች ተፈጥረው እንደዚህ መልእክት መለዋወጥ የተቻለው እና ውድድር ተጀምሮ እነዚህ የሚያፍኑ ፌስቡክ፣ ዩቲዩብ ከሁለት ዓመታት በፊት እንደዚህ እንድናገር አይፈቅዱልንም ነበር። ይዘጉብን፣ ያወርዱብን ነበር የኢምፔሪያሊስቶች ተቋማት ማለት ነው። እና ያ ሁሉ ፈተና ጥቂቶች ድምፅ እንዳያወጡ አድርጓልና በዚህ በኩል እንደው መላው ህዝብ እንዴት ታፍኖ እንደኖረም እንትን ለማለት ነው። ወደ ሶስተኛው ጥያቄ ልግባ ዶክተር። ኢትዮጵያን የወረረ ኦሮሙማ በሚባል ርዕዮተ ዓለም የሚመራ ኦሮሙማ ርዕዮተ ዓለም ዛሬ ያላጠፋኸው ነገ ያጠፋሃል ነው የሚል እና ከኦሮሞ ውጭ መጥፋት አለበት፣ ወንዱን መግደል፣ ህፃናትን ስም መቀየር፣ ሴቶችን ማግባት፣ ሽማግሌና ታሪክ አዋቂዎችን ማጥፋት፣ መግደል፣ ማንነትን መደምሰስ፣ የቦታ ስም መለወጥን የሚመሩበት ርዕዮተ ዓለም ነው ኦሮሙማ ርዕዮተ ዓለም እና አሰፋ ጃለታ የኦሮሞ ሊቃኖች የጻፉትና ይሄ የወራሪ ኦሮሙማ ርዕዮተ ዓለም አራማጅ ድርጅቶች መንግስት ወራሪ አሸባሪነቱን ደጋግሞ አስመስክሯል። በአደባባይ እያወጁ ነው። የሰበሩንን ሰብረናቸዋል፣ ወንዝ ሂደን አታለን፣ ወንዛቸውን ተሻግረን አታለን፣ እንደዚህ አድርገናቸዋል። አሁንም እርስ በርስ ሚሊሻ ብለን እንደማቃብተን ሚሊሻና ፋኖ ብለን እያገዳደልናቸው ነው። እነሱ ጋር የምንልከው ጦርና የምንከፍለው ደሞዝ የለም፣ እንደዚህ እናደርጋለን እያሉ በቀጥታ እየመሰከሩ ነው። ግን ያልተጠቁ በቅጥረኞች ተልኮ ባዶ እጃቸውን የወጡ እንደ ፋኖ በዓለም ዋሲሁን አይነት የ19 ዓመት ሴት ልጅ ቅጥረኛ ባንዳዎች ግብር ሰብስቢ ብለው ልከዋት የጠላት ጦር ሲመጣ ፋኖ ሩጥ ተብሎ ሲሮጥ እንዲች አይነት ህፃን ልጅ ምንም የማያውቁት ተመተው ጡታቸው ተቆርጦ ቆዳቸው ተገፎ በቪዲዮ ቀርጸው ሁሉ ያሰራጫሉ። ይህን የሚያስደርጉት ቅጥረኛ ባንዳዎች አሁንም እየየ ይላሉ። የጠላትን ጦር በገባበት ገብቶ ሌላ እንዳይደግም፣ ሌላ ቦታም እንዳይደረግ፣ በሌላም አማራም በሌላው ህዝብም እንዳያደርግ ይህን የጠላት ጦር መደምሰስ፣ መንገዱን መዝጋት፣ አባይ በረሃን መቆጣጠር ሲገባ እየየ እያሉ እያስለቀሱ ህዝቡን አሁንም እያስፈጁት ነው። በአንጻሩ ወራሪው መከላከያ ተብዬው በተገኘበት ካፈር መቀላቀል ሲገባ በምርኮኛ ስም ከፍተኛ እንክብካቤ ይደረግለታል። ሴራውና የጠላት መንግስት ማንነት ያልተገለጠለትን አማራ በሚሊሺያ ስም እንዲፈጅ ይደረጋል። ባንዳዎች ከወራሪዎች በሚሰጣቸው ትዕዛዝ መሰረት ለጠላት መንግስት ጦር ሩጥ፣ ሚሊሺያን ግደለው፣ አትማርከው ይላሉ። ይህ ተገቢ ነው ዶክተር? እንደው ተመሳሳይ ነው ጥያቄው። እንዴት ተደርጎ እሱማ እንዳልነው ከተፈጥሮ ህግ ውጭ ነው። ትላንት አገሬን የወረረ ህዝብ ዛሬ ምን ያድርጉ? ምንድነው ዶሮ ነው እንቁላል ስሰርቅ ምንም ያላልሽኝ ዛሬ በግ ነው ፍየል ሰርቅ። በእንቁላሉ ጊዜ ብትቀጪ ኑሮ በሬ አልሰርቅም ነበር እንዳለው ሌባዋ። እና እኛ እንደው አውጥቼ አውርጄ የደረስኩበት ይመስለኝ የነበረው አማራው እስከ ቅርብ ጊዜ ድረስ ከድንጋጤ ወጣም አልመሰለኝ። በደርግ ጊዜ የተፈጸመበት በተለይ ዳር ሀገር ያለው ያላሰበው እንግዲህ ጠላትን ቅስም ይሰብር የነበረ ዛሬ ተማሩ በተባሉ የገዛ ልጆቼ ናቸው የሚላቸው ሰዎች ብረት ፍቱ ተብሎ ብረት ፈተው የሐረርጌ እና አሩሲ ባል የነበረው ነፍጠኛ በነቂስ ብረት ይፈታ የነበረው አማራው ነው። ያፍዝ ያደንግዝ ተደረገበት ሊባል አይችልም።
ይህን ያደርግ የነበረው የገዛ ልጁ ቀለም የቆጠረው አማራው ስለነበር የጠላቶች እጀታ ሆኖ የአባት እናቱን ርስት ከማስወረሱ በፊት ብረት ይሰጥ ተብሎ እንደው እኔ አንዳንድ ብቻ ወጥቻለሁ እንደው አልደረስኩበትም። ይሄ በሚሆንበት ጊዜ ወጥቻለሁ። አያቴ 80 ዓመቱ ነበርና ከመውጣቴ 1-2 ወር ቀደም ብዬ በኦጋዴን ነበር ላመልጥ የነበረውና ልሰናበት ሄጄ ሊሞት ፎሩን ይወለውላል። በአድዋ ነው እንግዲህ የተወለደውና 80 ዓመቱ ነበር። በዛ ጋሽዬ ነው የምለው። ጋሽዬ ምን እያረክ ነው ስለው እነኚህ ሰዎች ጠግበዋል ነበር ያለኝ። በ80 ዓመቱ ደግነቱ አያቴን ቀብሬ ነው ከሀገር የወጣሁት ብረቱን ምኑም ሳይደፈር ነው። እና ይሄ ተደርጎ ሰው በቁሙ ይገፈፍ የነበረው ዛሬ አይደለም። ዳር ሀገር ያላደረጉት ነገር የለም። አንድ ሐሰን አሊ ነው የሚባል አሁን አትላንታ ነው ገስግሶ እዛ አምልጧል ይባል የነበረ ታሪክ የተማረ ባህር ዳር ማስተማሪ ነበር አሉ። እኔ የተወለድኩበት ከተማ ሂርና ሄዶ እናቴን ዘመዶችን ሁላቸውም ሰብስቦ በአማራ ዱለ ጨለንቆ ይሉታል እነሱ የጨለንቆ ጦርነት፣ አንድ ኦሮሞ ተብዬ ጨለንቆ ጦርነት ላይ አልነበረም። ጦርነቱ የአሚር አብዱላሂ ጦር አደሬዎች ነበሩ እና እኩል ሰዓትም አልፈጀ። በነገራችን ላይ ጦርነቱ ወዲያው ነው የተበተነው እና ወንዶቹን ሲገሉብን ሴቶቹ በወስፌ የኦሮሞን እናቶች ዓይን ያወጡ ነበረ ብሎ ነበር ይናገር የነበረው ለሰው ሰብስቦ በጠመንጃ እንትን ብለው አማሮች እንዲህ አድርገውን ነበረ ብሎ ነበር ይናገር የነበረው። በወያኔ ጃስፋይነት ቅድም በጠቀስከው አማንት ሳይኔ የተባለ አይኑ ይጥፋ አባቱን ስና ታምራት ላይ ነው የሚባለው ነፍሰ ገዳይ እነሱ ጃስ ያሏቸውን እንደዛ እያደረጉ ከተማ ከተማ ውስጥ ነው እንጂ ሰው እንትን ያለው እገጠር ያለው አማራ እየተከተፈን ያለቀው ብረት አልባ ሆኖ። እነኚህ ሰዎች ከወንድነት ጋር የሚተዋወቁ አይደሉም። በደቦ ነው 40-50 ሰው ሆኖ ነው አንድ ሰው የሚገለው። እንዲህ እያደረጉ ነበር ህዝብ ያጠፉ የነበረውና በምንም አይነት ምህረት የሚባል ነገር ሊደረግለት አይገባም። ትልቁ ጠላታችን ባንዳው አማራ ነው። እነኚህን ሰዎች እንደው ዘዴ የጠፋ እንጂ አዲስ አበባ ውስጥ ያሉትን እነኝን አንተ በቀበሌ በምን ያሉትን ነው እንትን የምትለው? አዎ በተገኘበት የጠላትን ባንዳ በአማራ ምድር ውስጥ የአረመኔ ወታደር ሊኖር የበቃው መንገድ የሚመራ አማራ ስላለ ነው። እነኛን የመለመሉ ምን ያሉ አዋጣ ገንዘብ ልጁን ሊማግዱ እንትን ያሉት የብአዴን የሚባሉት አገልጋዮች ናቸው። እና ከነሱ የበለጠ ጠላት የለም። ምንም በእውነት ነው። ማንም ሰው አላግባብ የሰው ደም እንዲፈስ እንትን የሚመኝ የለም። ግን አላግባብ የሚያሰኘው እነኚህ ለብዙዎቻችን የ50 ዓመት ዘመዶቻችን ለ50 ዓመት ከሀብት ከንብረታቸው ያለቀው ተፈጭቶ ሶማሊያ ኢትዮጵያ እንድትወር የተደረገው የኢትዮጵያ ሰራዊት ብቻ አልነበረም። ኦጋዴን ያስከብር የነበረ የቀረውንም ኢትዮጵያ ነፍጠኛው ነበር። ቋሚ ወታደር አልነበረም። በአድዋም በምንም እንትን የነበረው አገሬው ነው። ያን ሰው ነው እንግዲህ ጉልማውን ሸጦ የገዛውን ብረት ነው ተቀምቶ በእንደነኛ አይነት በነ መንግስቱ ኃይለማርያም ቢጤ የባንዳ ልጅ አባቱ ባንዳ ነበር። በነገራችን ላይ በርካታው ሰው አውቀውም የኢትዮጵያ መንግስትም ወታደር የነበረ ነው አባቱ። የባንዳ ልጅ ነው እንግዲህ የኢትዮጵያ መሪ የነበረው እና እገሌ ማን ነው ብለን የምንጠይቅ ሰዎች አይደለንም። አሁንም እገሌ ማን ነው? መለስም አያቱ ነው አባቱ ባንዳ የነበረ። አብይ አህመድም እንዲሁ የማንነት ቀውስ ያለባቸው ናቸው ተመርጠው የሚመጡት። እንግዲህ የምዕራባውያን አባቱንም ጎዳና ላይ ያደገ
በጥላቻ በጥሩ ሁኔታ ባደገ ሰው ላይ ይቀና የነበረ በሽተኛ እና እሱ አይደሉም የሚፈረድባቸው። ይህን የምንቀበል ሰዎች ነን እኛ። እገሌ ብለን የማንጠይቅ እንዴ! ለምንም ቦታ እገሌ ማን ነው ተብሎ መጠየቅ ሲገባው እንደነኛ አይነት ሰዎች አገር እንዲመሩ የሚፈቅደው ህዝብ ራሱ ከመጠየቅ አይድንም። ስለዚህ ጨክኖ መገላገል አስፈላጊ እንትን ነው። እነኝህን ልንመራቸው የሚገባም አይደለም። በነገራችን ላይ አሁን ኢንተርናሽናል ምርት ፈረንጅ ኢንተርናሽናል ኮርት ኦፍ ጀስቲስ የሚለውን የዳኝነት እንትን ጉዳዩ አይደለም። እሱ ለሻንቅላ ለእኛ ነው፣ ለጥቁር፣ ለአረብ፣ ለምስራቅ አውሮፓ ያቋቋመው እንትን ነው። ለእነኝህን የኢትዮጵያን እንትኖች ደግሞ የትኛው የዓለም መንግስታት ፍርድ ቤት ነው እነኝህን መገተርስ የሚያስፈልገው? እነኝህን ወንጀለኞች አስጥሏቸው ካልተባለ በስተቀር እኔም እንደው በሞኝነት ልበለው ሞኝ መሆን ነበረብኝ። ገንዘብ አዋጥቻለሁ 300,000 የተባለችዋ ገንዘብ እኔ እንዳጋጣሚ እኔ ያዋጣሁት ነበረ። ሻለቃ ዳዊትም እንደውም እሱን የህግ ሰው ነው አለ ብዬ ነበር። ለህግ ይቀርባሉ ተብሎ የኢትዮጵያ ወንጀለኞች ገንዘቡም የት እንደደረሰ አይታወቅ እና እንደሱ አይነቱን ሰው ነው የሚሸልሙት። ገንዘባችንንም አዋጥተን ገንዘቡ የት እንደደረሰ ለፋኖ እንኳን ሊውል እንዳይችል እና እንከሳለን ተብሎ ፈረንጅ ጋር እኔም ራሴን ገመትኩት። ነጋሽሙት ለፈረንጅ ፍርድ ቤት እና አብይን ፍርድ ቤት ለማቅረብ ፈረንጅ ፍርድ ቤት በጥይት ግንባራቸውን መባል ሲገባቸው ፈረንጅ ይህን የማያቀርቶ ሆኖ ነውና እና ስለዚህ በምንም አይነት ኢትዮጵያን የመሰለ ፍትሐዊ ህዝብ በገዛ እጃችን አስፈላጊው እርምጃ መወሰድ ያለበት በእኛው ነው። የማንን ፍርድ አንሻም። ይሄ ነው መሆንም ያለበት። በሀገራችን ደም በሀገር የከዳ ቁልቁል መሰቀል ቢያስፈልገው እንኳን እኛ እነ ሙሶሎኒ ቁልቁል ሰቅለዋቸዋል መሪዎቻቸውን። ያውም አገር የሌላ ሀገር እንትን ብሎ ጣሊያኖችን ሊያበለጽግ የቃጣ በቅንነት እንኳ ቁልቁል ነው ሰው የሰቀለው እንኳን እነኝህ የአማራ ባንዶች ቀርቶና። ስለዚህ ለእነኝህ ምህረትም እንደሱ ብቻ አይደለም። እንደውም ዛሬ ውጭ እነኝህን ሰዎች አሽቃባጦች ይህንን ሰዎች እነኝህን ነፍሰ ገዳይ ሁሉ አገር እንዲገቡ ጀዋር ምንትሴ የተባለው ጋራ ስብሰባ ያደርጉ የነበሩ አማሮች ቅጥረኛ ባንዳዎች ናቸው። አማራዎች ሳይሆኑ ባንዳዎች። የአማራ ባንዳ የአማራ ባንዳ ናቸው። እነኛ የቀጡ ቅጣት መቀጣት አለባቸው። እንደውም እንደነገርኩ ባለፈው ሆላንድ ውስጥ አገር የከዱ ደቾች እና በርካታ አውሮፓኖች ለጠላት ለጀርመን አድሬ የነበሩን ሰዎች የሂትለር መንግስት በተንኮታኮተበት ጊዜ ከጠላት አብራቸዋል ተብለው እንደ ኃጢአታቸው ግማሹ የሞት ፍርድ፣ ግማሹ ዜግነቱን ተቀምቷል። ያ ሲያንሳቸው ነው እነኚህ ሰዎች ዛሬ እነ ጀዋርን እነ ገርባን እነ ምንትሴ እዚህ ስቄል ምንትሴ የሚባል እነኝህን አረመኔዎች አራርሳ አጠገቡ ህልም አይበላ እና እነኝህን አረመኔዎች አማራም ፍጁ አስፈጁ ብለው ከ8 ሚሊዮን በላይ ባለፉት እንኳ 7-8 ዓመታት ይህን ያደረጉ ወንጀለኞች ጋር በአንድ መድረክ መቀመጥ እንደው ፈረንጅ ሀገር ግንባሩን ይባል ባይባል ጥቅ የሚባልባቸው ወንጀለኞች እነኚህ በሰውነት እንኳ ሰርተው የማያውቁ በአፈር ብላ እንጀራ የሚኖሩ በምጽዋት የሚኖሩ ውዳቂዎች ከነሱ ጋራ የአማራን ዕጣ ፈንታ የኢትዮጵያን ለመወሰን ዳር ታች ማለታቸው የወንጀል ወንጀል ነው እና ሊማሩ የሚገባቸው አይደለም። ያ ነው ያልበል። በትክክል ትግሉ ጃርድ ከደረሰ በኋላ አዲስ አበባ ላይ እየመጡ ነው እያለ የአዲስ አበባ ሕዝብ ተስፋውና ምኞቱን እየገለጸ እየዘመረ በነበረበት ሰዓት ሻለቃ ዳዊት ወጥቶ ለንደን ላይ ፋኖ አዲስ አበባ አይገባም የተቆጣ ኃይል ነው ብሎ
የህዝቡን የኢትዮጵያውያንን ሞራል ለመስበር የፋኖንም በወንጀልነት የመፈረጅ ንግግር ያደረገ ነው። የእስክንድር ነጋ የሚባል ተወካይ ሆኖ ማለት ነው። ጸረ አማራው እስክንድር ነጋ ተወካይ ሆኖ እና በዚህ ሁኔታ ሌሎች ቅጥረኞችም ተብትበው ዛሬ በድላችን ላይ ሆነን ስለ ድሉ ስላለፈ ታሪክ ማውጋት በሚገባን ሰዓት ቀኑን አራዝመው ለጠላትም ማምሻ እድሜ ነው እያለ ማምሻ እድሜ እንዲገዛ እያደረጉ ያሉት ቅጥረኞች ናቸው። አሁን የቀረን በእርግጥ ቅጥረኛ ባንዳን መጥረግ ነው እንጂ ጠላት ማንነቱ አከርካሪው ተሰብሮ ታውቋል። እነዚህ ሲጠረጉ አለቀ ማለት ነው እና በአንድ በኩል ደግሞ ጥቅም አለው። ጥቅሙ ምንድን ነው? እምዬ ምኒልክ ቤተመንግስት ከተገባ በኋላ እነዚህ ቅጥረኛዎች አምባጓሮ እየፈጠሩ ስርዓት ያለው የፋኖ መንግስት እንዳይሆን ከማድረጋቸው በፊት ማንነታቸው አሁን መገለጡ፣ አሁን መጥራቱ፣ አሁን መጠረጋቸው የጠላትም የፈረንጁም ያረቡም የዚህ የወራሪ ተገንጣዮችም ስልት፣ ሴራ፣ ተንኮል እየተጋለጠ መምጣቱ ይህም ሌላ ጥቅም አስተማሪ ስለሆነ ጥሩ ነው ብዬ አስባለሁ። ዶክተር እንግዲህ የመጨረሻ አራተኛ ጥያቄ ነው የምወስድህ። አራተኛው ጥያቄ ላይ እንደው ለመግቢያ ያህል መንግስቱ ኃይለማርያም ስልጣን ይዞ መሬት ላራሹ ሲታወጅ የኢትዮጵያ ኤርትራን ጨምሮ የኢትዮጵያ የቆዳ ስፋት 1,250,000 ስኩዌር ኪሎ ሜትር ነበር፣ ወይንም ደግሞ 125 ሚሊዮን ሄክታር መሬት ነበረ። ከዛ ውስጥ 40%ቱ ለእርሻና ለመኖሪያ ምቹ ነው ይባላል። ሌላውም መቅናት ይችላል። ግን እንደው ሜዳማ ደልዳላ ውሃ ያለበት ለኑሮ ምቹ የሆነው 40% ነው ይላል ጥናት። 40%ቱ የ125 ሚሊዮን ወደ 40 ሚሊዮን አካባቢ 45 ሚሊዮን አካባቢ ሄክታር ይሆናል። ይሄ ባለበት ሁኔታ ላይ አማራ በዛን ወቅት ደግሞ ለማ የተባለው መሬት የ40 ሚሊዮን የሩብ ነው ይላል። የሩብ ማለት እንግዲህ ወደ 2 ሚሊዮን ገደማ ነው። ያንንም አማራና ነባር ኢትዮጵያዊ ያለማው ሾህ እየወጋው መሬት እያቀና እንጂ ነባሩን አፈናቅሎ ነዋሪውን አፈናቅሎ አሁን ወራሪዎች እንደሚያደርጉት ትግሬ በወያኔ እየተመራ ወልቃይትን፣ ጠለምትን፣ ጠገዴን እንደወረረ በቤተ አማራም አምባላጌን፣ ኮረምን፣ ማይጨውን፣ አላማጣን መሆኒን እንደወረረው ኦሮሞ ተብዮችም ለ400 ለ500 ዓመት እየደመሰሱ ማንነት እያጠፉ እየወረሩ ስም እየቀየሩ አሁን መሀል ሀገር ድረስ መድረሳቸው አይነት አይደለም የነበረውና አማራን ከመሬቱ ለመንቀል ሻለቃ ዳዊትና እና አለማንተ ገብረስላሴ ባቀነቀኑት የመሬት ላራሹ አዋጅ አማራ ሾህ ጊንጥ ነክሶት ላቡን እየጠመቀ ያለማው መሬት ተነጠቀ ማለት ነው። እና ወራሪዎቹ በደርግ የአማራና ሌሎች ነባር የኢትዮጵያ የለማ ርስት በመሬት ላራሹ ስም ወረሱት። የከተማን ቦታንም ቀሙ። እዛ ባለማው መሬት ላይ ያፈራውን ሀብት ይዞ አማራ ንብረት አፈራው ነው የሚል እንጂ አገኘው አይልም። አገኘው ሰርቆም ሊሆን ይችላል፣ ሌላም ውርስም ሊሆን ይችላል። አፈራሁት ነው የሚል እንግዲህ ላቤን ጠብ አድርጌ ማለት ነው። መሬቴንም አቀናሁት፣ ያቀናሁት መሬቴን የሚል ወሮ አለመያዙን ያቀናው አጽመ ርስቱ መሆኑን ለመግለጽ እና በደርግ ሰዓት መሬት ላራሹ ሲታወጅ ዶክተር የኢትዮጵያ ሕዝብ 28-29 ሚሊዮን ነበረ እና ደግ መንግስት ለሀገርና ለሕዝብ የሚያስብ ቢሆን ያልተነካውን መሬት እያደለ ዜጋው በሙሉ የመሬት ባለቤት ሆኖ አልምቶ ቤቱን ሰርቶ ሀብት አፍርቶ መኖር እንዲችል ማድረግ ይቻል ነበረ። ግን ሾህ እየወጋቸው ያለሙትን አማራን ለመንቀል ኢትዮጵያን ለማፍረስ የኢትዮጵያ ኦርቶዶክስን ለመምታት የታቀደ ሴራ በመሆኑ አማራ ከመሬቱ ተነቀለ። ካፈራው ሀብትም በከተማ የገነባውም ተቀማ። የከተማ ቦታውም ሀብት ቤቱም ትርፍ ቤት ለመንግስት ተብሎ ተወረሰበት። ደርግ እንደዚህ ካደረገ በኋላ ወያኔ መጣና ደርግ የወረሰውን በስሙ አዞረው። ከዛ በኋላ ወያኔም የከተማ ነዋሪውን መልሶ ልማት በሚል አፈናቀለው። እንደገና ደርግ የወረሰውን በስሙ አዞረ። እንደገና የቀረውንና መልሶ ያፈራውን በመልሶ ልማት ስም አፈናቀለ። ዳግም የከተማ ቦታን ቀምተው አደሂተው ጎዳና ላይ የጣሉት አብዛኛው ከተማን የቆረቆረ አማራ ነው። አብዛኛው 90%ቱ አማራ ከርስቱ ሲነቀል ከሞት የተረፈው ከባህል ከቋንቋው ከወጉ ከእምነቱ ተለያይቷል። ምክንያቱም ባህልም እምነትም ወግም በአጽመ ርስት ላይ ነው። ከአያት ቅድመ አያቶቹ ጋር በመንፈስ የሚናበበው አጽመ ርስት እዛ መሬት ላይ ነው። ማንነቱ ያለው እዛ መሬት ላይ ነው። ከዛ አጽመ ርስቱ ከመሬቱ ከላቀ ከባህሉ ይርቃል፣ ከእምነቱ ይርቃል ማለት ነው። ከማንነቱ ተነጥቋል ማለት ነው። የባከነ ትውልድ ሆኗል ማለት ነው። እና ለመሆኑ ይህን የመሰለ ግፍ ከፈጸመ ወራሪ ጋር ነባር የሆነ ህዝቦች አብረው የኖሩበት አጋጣሚ ያለ ወይ? እንግዲህ ወራሪነታቸው በተግባራቸው ነው። ሰንደቅ ዓላማን ማጥፋት፣ መሻር፣
ሀገራዊ የሆኑ እሴቶችን ማጥፋት፣ ማውደም፣ ነባሩን ህዝብ መንቀል፣ መሬት መውረር፣ ማንነት መደምሰስ፣ እምነት፣ ታሪክ ማጥፋት፣ ማውደም ነው። እንግዲህ የአንድ ወራሪ ተግባር ይሄ ነው እና ይሄንን ካደረገው ወራሪ ጋር ነባር ህዝብ አብሮ የኖረበት አጋጣሚ አለ ወይ? አማራ ውስጥ ሊያጠፉት ዝተው ከተነሱና በአማራ መቃብር ላይ ሀገር እንመሰርታለን፣ አማራን አጥፍተን ኦሮሚያ እናቆማለን፣ ትግራይን ሀገር እናደርጋለን ካሉት ጋር ከነሱ ወራሪ ባዕዳን የሚገላገለው እንደው እንዴት ይመስልሃል? እነዚህን ሁለት ጥያቄዎች ትንሽ ያበዛሁት ይመስለኛል። እነዚህን ሁለት ጥያቄዎች ጭብጥ ከተረዳልኝ ዶክተር። እሺ፣ አዎ፣ በቅድሚያ ያን የመሰለ ተመሳሳይ ማን ነው ግፍ የፈጸመ ህዝብ አብሮ ኖሯል ላልከኝ አንድ የዛሬ 800-900 ዓመት ግድም እነኚህ ከሞንጎሊያ የመጡ ወራሪዎች እንደነኚህ አይነት እነኚህ እንኳ በእውነት ከሰው ሊቆጠሩ የሚገባቸው አይደሉም። እነኛ ጎበዝ ፈረሰኞች ናቸው። አረመኔም ቢሆኑ የፈረስ ደም እየጠጡ በጥተው የአንገቱን የደም ስር እሷን እየጠጡ ጥም ሳይንትን ሳይላቸው ለረጅም እስከ 12 ሰዓት በፈረስ ሊጋለቡ የሚችሉ ሰዎች ናቸው እና ጦረኞች ናቸው። ሞንጎሊያ የሚባል ዛሬ እዚህ ወደ ቻይና አካባቢ ኤሽያ ውስጥ ያለ ያለ እንትን ነው እና የጀንጂስ ካህን እነሱም ከ40 ዓመት በኋላ ድፍን አውሮፓ ተነስቶ ብዙ ግፍ ፈጽመውበት ነበር። አውሮፓኖች ቆራጦች ናቸው። ቀረጣጥፈው ጣሉና አባረሩት። ልጆቹም አረቄ ለምደው ነበር። 4 ጎረምሶች ልጆች እንደነኙ አረመኔዎች ሴት እየደፈሩ እንትን የሚሉ ነበሩ። ተባረዋል። አብረው የኖሩበት ጊዜ የለም እና እርግጥ ዛሬ አለ ከተባለ እነ አሜሪካ እና አውስትሬሊያ እነ ላቲን አሜሪካ ወራሪዎች ተወላጁን አዳሽቀው አድቀው የቻሉትን ፈጅተው ከቀረው ተዋልደው ያሉበት አለ። ምክንያቱም በጉልህ የምናየው ነው። አሜሪካን ሀገር ውስጥ ወደ 4 ሚሊዮን ህዝብ በላይ ነበረ የዛሬ 400-500 ዓመት የፈጇቸው ተወላጁን። ዛሬ የነሱ የሚኖሩበትን የተወላጁን ቦታ አቅፋፎ ወርቸ ከምብል ምድር ላይ ምድረ በዳው ላይ ነው ሪዘርቬሽን ብለው እንደ ጥብቅ እንዳውሬ ያኖሯቸዋል። ስኳሩን፣ አረቄውን፣ ትንባውን በነፃ እየሰጡ በስኳር በሽታ፣ በደም ግፊት፣ በውፋሬ እንዲያልቁ አድርጓቸዋል። ይሄ በዓላማ የሚደረግ ነው። አውስትራሊያም አሜሪካም ያን እያደረጉ ነው እና ሰሜን አሜሪካም ካናዳም እንትን እያደረጉ ነው። ቁጥራቸው እየሳሳ ሄዷል። ግን እኛ ሀገር ውስጥ እኛ ባለቤት ብቻ ሳይሆን ትልቁ ግዙፍ ህዝብ አማራ ነው። በዓለም ታሪክ ውስጥ በህዳጣን አንድ ሀገር የተወረረበት አጋጣሚ የለም። አሁን ከኛ ቀደም ያሉት ሰዎች አያት ቅድመ አያቶቻችን ምናልባት እነኝህ ሰዎች በወራሪነት አላዩ ይሆናል። ግን እነኝህ የለየላቸው ወራሪዎች ናቸው። እነ ጀርመን ሮማን በሚወሩበት ጊዜ እምነቱን ተቀብለው እንደ ሮማኖች ለመሆን አስፈላጊውን ጥረት ያደርጉ የነበሩ ናቸው። ሰለጠኑ፣ ምን አሉ፣ እንደውም ጳጳስም ለመሆኑ በቁ። ቋንቋውንም ላቲኑንም ተምረው አረመኔዎቹ ማለት ነው። እነኚህ ግን ነባርን እናጥፋ የሚሉ ናቸው እኮ። ከነኚህ ጋር ሊኖርም አይችልም እንጂ እሰው ምድር ያሉ እንትኑ ናቸው። እንደውም አንድ አባባል ምድር አይሰጥ ስንጥር እንኳ ስንጥር የምታህል መሬት ምድር ስንዝር መሬት እንኳ ለብለ አይሰጥም። ሰው ከአባት ከልጅ ነው እንትን የሚተላለፈው እና የኢትዮጵያ ምድር የወረሩ ሰዎች ናቸው እና በዓለም ተመሳሳይ እንትን ሁኔታ አለ ለማለት አይቻልም፣ የለም። ስለዚህ የእነሱ ጣፋንታ ዛሬ በደንብ ያጨቀየዋትን እንትናችንን አጽመርስት
ነባሩ ኢትዮጵያ እጅ መግባት አለበት። ጌዶ ብቻ ወደ 1 ሚሊዮን ህዝብ ነው። የጌዶን ህዝብ ባለፈው አፈናቅለው በርካታ ሺህ ሰው ገለው ያፈናቀሉት። በድፍን ኢትዮጵያ ያላፈናቀሉት እንትን የለም። መንግስት ሆነው ነው ይህን የሚያደርጉት እና ከአሁን ቀደምም አረመኔዎቹ ኢትዮጵያን ለዚህ ሊያበቁበት እንትን ያለው አባ ባህሪው ገልጸውት እንደነበረው የበርካታ የኢትዮጵያ በዚያ ጊዜ ጾታ ነበር ይባል የነበረው። ይሄ ዲቪዥን ኦፍ ሌበር የስራው አይነት ህዝቡ በ10 አይነት የስራ መስክ ነበር እንትን ይባል የነበረው። እንትኑ ወታደር አለ፣ ገበሬው፣ ካህናቱ፣ አንጥረኛው፣ ምኑ እና ከነኚህ ከ10 የስራ እንትን አንዱ ብቻ ነበር፣ ወታደሩ ብቻ ነበር ይዋጋ የነበረ። የቀረው ከውጊያ የራቀ ነበር። ስለዚህ ነው አባባሪው እየገሰገሰ የአረመኔ ሴት ልጁ ወንዱ ሳይቀር ሰው ይገድል ስለነበር እነሱ እንዳለ ነበር ጦርነት ላይ የዘመቱት። እኛ ግን አንዱ ዘርፍ ብቻ ነበረ ይዋጋ የነበረው ነበር ይባል የነበረው እና ዛሬ ታሪካችንን እንኳ በቅጡ ለመቃኘት ባለመብቃታችን የነኝህን አረመኔዎች እንደውም በርካታው ሰው እኔ አንዱ ምን አለኝ፣ እነ ጃንራል ጃገማም እኮ ጥሩ ሰዎች አሉ ምንት እና ሙሐመድ አሊ ቦክሰኛው አንድ ያለው እንትን አለና ሆዴን የገባው በጣም ብሩህ ጭንቅላት ያለው ሰው ነበር። ትምህርት የለውም ግን ብሩህ ጭንቅላት ያለው እና ሁሉ ፈረንጅ አንድ አይደለም ይሉታል እና ስሙ አለ 10,000 ሰው ከ10,000 ሰው ውስጥ 9ኙ ሊበላኝ ይመጣል አለ፣ ሊቀረጣጥፈኝ። 1,000 ግን ደህና ሰው ነው አለ። እንትን ልዩ ናቸው አይደለም፣ ደህና በቃ መደበኛ ሰዎች ናቸው። እኔን ይወዳሉም አይደለም ያለው፣ መደበኛ ሰዎች ናቸው አለ እና በሬን ላልዘጋ ነው ወይ 9,000 ሊቀረጣጥፈኝ ሲመጣ 1,000 ገና ይደግፈኛል ብዬ በሬን አልዝጋዊ ነው እንትን ያለው። ትክክለኛ እንትን ነው እና እነኚህ ሰዎች በምንም አይነት ቀጣፊ መልቴ አማራ እንትን ሁሉ አይደለም፣ የተማሩት ናቸው ምንትስ የሚለው ፈሊጣል አይደለም፣ ሐሰት ነው። ዘመዶቻችን በወለጋ ማዕቱ ሲናገር ያሳደግናቸው ልጆች እህል አብልተን ያሳደግናቸው ናቸው የቀረጣጥፎ የጣሉን ብለው እያሉ በጋድ አባገዳ የሚባሉት እነኚህ ከሰው የማይቆጠሩ ሰዎች ለትግሬ ማርና ቅቤ ይዘው ሲሄዱ የሚጨፈጭፉትን አማራ ስጡሉን አይ መሬቱን ልቀቁላቸው። ይሄን የሚልን እንትን ይሄን ግፍን ታጋስስ ምንም እንትን መባል የለበትም። በነገራችን ላይ ትግሬ በአጋዚ ወታደር ግንባር ግንባራቸውን እያለ ስለገረፋቸው ያ ስነ ልቦና መሰለኝ። አማራ ደግሞ ሰው ናቸው ብሎ ስላከበረ አብረን ተዋልደን ተጋብተን አብረን ኖረናል እያለ የሚያሳየው ርኅራኄና ፍትሐዊነት መሰለኝ አናቱ ላይ ወጥተው ብልቱን መቁረጥ፣ ነፍሰ ጡር ሆድ መቅደድ፣ እያረዱ ደሙን መጠጣት የጀመሩት። ትግሬ ግን ባለፈው ዓመት እንኳን ወደ መቀሌ ተንቤን በረሃ ከመግባቱ በፊት አጋዚ ብሎ ግንባር ግንባሩን ነው ሲለው የነበረ። በሁሉም አካባቢ ኢሬቻ እናከብራለን ያለውንም ሄሊኮፕተር አምጥቶ አስገንብሮ ነው ከፊሉን በገደል ከቶ ከፊሉን እያሳደደ በገዳይ አጋዚ የፈጀው እና ለዛ የገበሩ ይመስለኛል። አዎ ምንድነው ባለፉት እንግዲህ እኔ ባደግኩበት አካባቢ የአማራን በድኑ ሊፈሩት ነበረ፣ እነሱም ወያኔም። እንደውም አንድ ትግሬ የነገረኝ ብላ አንድ ኢትዮጵያ አየር መንገድ ሰራተኛ አንድ ሀገር ውስጥ ማላይ መሰለኝ በነበርኩበት ጊዜ ምን አለች፣ አማራ ናት። አንድ ትግሬ የአየር መንገድ ዘበኛ የነበረ ሰው ፕሮፌሰር አስራትን እና አማራን አለኝ አለኛ አስከሬኑን እንፈራለን። የአማራን ጋላ ከዛ የበለጠ አማራን ይፈራ ነበር። አማራ ሊደፈር የበቃው በግራ ዘመም ተብዬ የገዛ ልጆቹ ለጠላቶቹ መሳሪያ ሆነው ብረቱን አስፈትተው እንዲታረድ እንዲቀረደድ ያደረጉ ናቸው። ታሪካችንን እንኳ የኔ አያት መምሬ ዛማኔል በእነኛ አረመኔዎች ተርፈዋል እንጂ ሊታረዱ የነበሩ ኢማሙ ይመር
አንዱ ቅድመ አያቴ በእነኛ አረመኔዎች ተቀረጣጥፎ የጣሉ ናቸው በጠላት ጊዜ። ስለዚህ እነኚህ ምንም ጊዜ አዞ አይለምድም። ከአዞ የሚለዩ አይደሉም እነኚህ ሰዎች። ተማረ አልተማረ አይደለም። ይህ በሚደረግበት ጊዜ እንግዲህ ዩኒቨርሲቲ ምንም በርካታ ሰው ሳይማር የቀረ አይመስለኝም። ሕሊና ያላቸው ሰዎች አማራው ብረት ሳይኖረው እንደው እቤት ውስጥ ያለን ቤቴ ያለን ሰው ውሻ ቤት ውስጥ ገብቶ እንግዳን አይነክስም። እቤት ከገባ በኋላ ውሻ እንኳ አይነክስም። መሃሉ የሚኖሩን አማሮች ምንም ያልጠረጠረ ህዝብ መጥቶ ሲገድል ሲዘርፍ እነኚህን ሰዎች ሀይ ያለ የትኛው ኖሯል? የትኛው የነሱ ምሁር ተብዬ እንኳን ሊል ቀርቶና እንደውም ይክዱታል። ከነኚህ ሰዎች ጋር ነው ወይ? እና የበርካታው ግብዝ አማራ ተብዬ ሁሉ አይደለም፣ ምንትስ አይደለም። ማን ነው ሁሉ ያለ? የበርካታው መንፈስ ግን ከዚህ የተለየ አይደለም። ምንም ጃስ የማይል የማያስገድል የማይቀማ የለም። እነሱ የሚያደርጉትን መትረየስ ቢደገንበት አማራ አያደርግም። ያልበደለውን ሰው ግደል ቢባል አያደርግም። ባህሉ አይፈቅድለትም። እና እነኚህን ሰዎች እንዳቻችን ልንቆጥር አይገባም። አስፈላጊው እርምጃ ሊወሰድ ይገባል። አማራ አሁን የሰሞን ከአንድ ያጎቴ ልጅ ጋር እንደው የነኚህን ሰዎች ባህሪ እንዲሆነ ታውቃቸዋል፣ እንዲህ አይነት ባህሪ እንደነበራቸው ታውቃለህ አለኝ። አይ ሰበብ ነው የሚፈለገው፣ ልትጠይቀኝ የማይገባ አልኩት። ዛሬ እያየነው አይደለም ወይ? እያየን አይደለም ወይ? ዛሬ የዛሬ 400 ዓመት የጠቀስኩለት ጋሻ አክሊሉን ማን ነው አርዶ እንትን ያለው? የአባታችን ያክስት ልጅ በደርግ ጊዜ ቡና ምን የነበረው ቀረጥ አጥፈው ገለው እንትን ያለው እና የሚያዋጣው ምንም ህብረተሰብ እንትን ውስጥ ኃይል ብቻ ነው። እና አማራን የመሰለ ፍትሐ ህዝብ አላግባብ ማንንም የማይበድል ህዝብ አላግባብ የአባቱን በትረ መንግስት የተወ ህዝብ ነው። አማራ ሊተርፍ የሚችለው ስልጣን ሲይዝ ብቻ ነው። ያለፉት 90 ዓመታት ያሳዩን ነገር ምንድን ነው? ማንኛውም አማራ አይደለም፣ እንደ ብአዴን አይነቱን አማራ ማለት አይደለም። አማራ ስልጣን ሲይዝ ብቻ ነው የእሱም ህልውና የሀገሪቷም ህልውና ሊረጋገጥ የሚችለው። ያ ባይሆንማ ኖሮ ለአማራው እልቂት ሌላው በተከላከለ ነበረ። አንድም ይሄን ያደረገ የለም፣ አቅምም አልነበረው የለውም፣ ፍላጎቱም ስላልነበረ ነው። ስለዚህ አማራ ሊኖር የሚችለው በአባቱ ባቀናት ሀገር ለ50 ሺህ ዘመናት በሀገሩ ለመኖሩ ሳይንስ የመሰከረለት ህዝብ ማንኛውንም አቅም እንትን ብሎ እነኝህን የጠላት እንትን ድራሽ አባት ማጥፋት አለበት፣ ስልጣን መያዝ አለበት። ለእያንዳንዷ ለተፈጸመ ወንጀል አስፈላጊውን ቅጣት መቅጣት የሚኖርበታል። እና ሁለተኛው ጥያቄ ምን ነበረ? ሁለተኛው አማራውስ ሊያጠፉት ዝተው ከተነሱ ወራሪ ባዕዳን የሚገላገለው እንዴት ይመስልሃል ነው። ከነዚህ እንዴት ይገላገላል? አሁን ያልከውን የፖለቲካ ስልጣን እንዴት ይጨብጣል ነው። እንግዲህ ቅጥረኛ ባንዳዎችንም አስብልኝ። በቃ እነኝህን ቅጥረኛውን በላይ ዘለቀ እንዳለው ጎጃምና የእናቱ ሀገር ወሎ እንደ አጋጣሚ ሄጄበታል። ያን ቦታ ቦረና ሳይንት የሚባለው ሁለቱን እንትን ጣሊያን አልደፈረውም። ባንዳውን ቀንድ እየመታ ለዛ ያበቃው 45 ሺህ ጦር ብቸኛ ጦር በ5 ዓመት ጊዜ ውስጥ ሊያሰማራ የበቃው በመጀመሪያ ጠላት የሚባለውን ቀንድ እየመታ ነው። ባንዳ የሚባለውን ወርከባች የሚለውን ዛሬ እንዲታፈር እንኳን እኮ ይደንቀኛል። ዛሬ እነኝህን ሰዎች እነገዱን የሚካድሙ ሰዎች እነኝህን ጨጨብሳ ምንትሴ አሁን የጠራቸው ገርባው ከነኝህ ሰዎች ጋር አንድ መድረክ ላይ ሆነው የአማራን የኢትዮጵያን ዕጣ ፈንታ ለመወሰን
የሚዳዱ ሰዎች በተቻለ መጠን እንደው እኔም ተማሪ ሆኜ የዛሬ 48 ዓመት ሶማሊያ ኢትዮጵያን በወረረችበት ጊዜ ፈረንጆች ቤት ምሳ እንትን ብዬ እዛ የምቀመጥባቸው አንድ ጥጋበኛ ሰካራም ሶማሌ እንግድነት የመጣ ነጋ ጠባ እዛው መጥቶ ሌላ እንትን እንደው ሊያናድደኝ አገርህን ድሬዳዋን እኮ ኪውባ ነው ነፃ ወጣል ይለኛል። እንደው ፈረንጆች ጋር ግብ ግብ አልፈለግኩም። እንደው እባክህ እንደው ያልሞከርኩት ነገር የለም። ለብ ያለው ነው። ራሴን ስቼ በተቀመጥኩበት ወንበር ነው ጭንቅላቱን ብዬ ጣልኩት። አባረሩኝ ከቤቱም ዘብጥያ አልገባሁም። ለማንኛውም እና እነኝህን እነኝህን እነ አሁን የአረብ ዲቃላ ማነው ጀዋር የተባለና እነገርባ ከነሱ ጋራ ከነስቅኤሉ ምንትሴው ጋራ እነገዱ ምንትሴ ይልቃል ምንትሴ ልደቱ ጋር እነኚህ በእውነት ነው እና አማራ አማራ መሆን አለበት። እነሱን ማንም አይደለም አስፈላጊው እንትን ነው መወሰድ ያለበት። በወረንጦ እየተለቀሙ ይወጧታል እና ማንትስ አሁን ቅድም የጠራው ማንትስ ላይኔ የተባለው ተምራት ላይኔ ማሞ ጌታቸው ማሞ ጌታቸው ማሞ እና እነኚህ ምንድን ነው ወርቁ ቢጠፋ ሚዛኗ አይጥፋ ነው እና በምንም አይነት አይኖሯትም። ለፍርድ ሳይቀርቡ እንትን የሚሉበት እንዲህ አይነት ጨካኝ አቋም ሲኖረን ነው። ወያኔ ከአቅሙ ባንዳ የሚላቸውን መንጥሮ የለም ወይ? ከአቅሙ እነኚህ ወንጀለኞች እንኳ አሁን ትላንት ተንቤን በረሃ ሆኖ ከተንቤን በረሃ ሲወጣ ትክክል እንትናም እንዳያጫወተኝ እንትን ነበረች ራስ ማን ናቸው ራስ ማን ነው አፄ ቴዎድሮስ ጋር አንድ ደጃቹቤ ራሲውን ደጃቹቤ የሚባሉ አማቻቸው በኋላ ልጃቸውን ያገባሉ። የሰሜን ገዢ የነበሩ ናቸው። ተዋግተው ሲሸነፉ መሸነፋቸውን አይተው አንድኛው ፊታውራሪ ለአፄ ቴዎድሮስ ያድራሉ እና አፄ ቴዎድሮስ ይሾማሉ መኳንንቶቻቸውን አርበኞቹን። ሲሾሙ እኚህን ሰውዬ ይዘሏቸዋል። ራሱ ቤማ ተማርከው ዘብጥያ ወድቀዋል። ከመማረካቸው በፊት ራሱ ቤን ወይም ደጃችሁ ቤን የከዱት ሰውዬ አፄ ቴዎድሮስ ጋር መጥተው ይገባሉ እና አፄ ቴዎድሮስ ሲሾሙ እኚህ ሰውዬ ይዘለላሉ እና አፄ ቴዎድሮስ ውሸት የሚባል ነገር የማያውቁ ደፋር ጀግና እሳቸው ጋር ሄዱና ጌታዬ ጃንሆይ እንደው ደጃችሁቤን ክጄ መጥቼ እንደው እንዴት ሹመት ዘለላለህ ይላሉ። አይ ያሏቸው ያሉ ሰማህ አንተ ውቤን የመሰለ ጀግና ከድተህ የመጣህ እኔን የማትክድበት ምክንያት ምን ይኖራል አሏቸው አሉ። አሁንም እነኚህ ሊኖሩ የማይገባቸው አረመኔው ራሱ ይገላቸዋል። እነኚህ ሰዎች አይደሉም እነገዱ እና ለእነኚህ ለጠላት ያደሩ አረመኔው አያድርስና አማራ አይሸነፍም። በእነኚህ በአረመኔዎች በምንም አይነት ግን ቢሆን ነገ ያርዳቸዋል። ሃይማኖት የለውም ፕሪንስ ምንም ነገር ደጃች ማን የሚባሉ ሰውዬ ልጅ ሆኜ የነበሩ የጨርጨር ምክትል አውራጃ ገዥ የነበሩ ደጃች አመድ አሊ ጣሴ የሚባሉ ነበሩ። እነኚህ ኦሮሞ ተብዬዎቹ እና ስለሳቸው እና አንድ መጽሐፍ የጻፈ አንዱ ጃንሆይም በልጅነት ይተዋወቃሉ ከኚህ ሰውዬ ጋር በጠላት ጊዜ ይከዷቸዋል። ከጠላት ጋር ያድራሉ። እኔም ያወቅኩት እዛች መጽሐፍ ላይ ነው። እንደው አመድ እንደው ትከዳን ሲሉ ታውቀን የለም ወይ ማን ነው ተፈሪ እኛን ታውቀን የለም ወይ መክዳት ለእኛ የተለመደ አይደለም ወይ አሏቸው ይላል። ምንም ለነሱ ምንም። ስለዚህም ነው የቀዳማዊ ኃይለ ሥላሴ ቀኝ እጅ የነበሩ ሰዎች ያልገደዳቸው ከደርግ ጋር ሲለጥቁ እነኛው ሰዎች ደግሞ
በደርግ ጊዜ ጀነራል ተብዬ ወታደሮች የነበሩ ሰዎች ኦሮሞ ከሚባለው ጋር አንዱ አሁን የነሱ ጀነራል ተብዬ ምናምን ደግፍ የሚባለው በደርግ ጊዜ የነበረ ነው። በጃንሆይ ጊዜ ወታደር የነበረ ሰው ነው። አለምሸት ደግፌ አለምሸት ነው የሚባለው አንድ ሰው ያው ጀነራል ተብዬ እና ምንም ለነሱ እናልቃለን ሰዎች ሆንን ለህሊናችን የምናድር ሰዎች ይህን ብናደርግ እንዴት ሰው ያለው ነው እንትን የሚል የለባቸውም። እነሱ ከዚህ እንትን ናቸው። ተላቀቁም አልልም፣ የለባቸውም በፍጹም። መላቀቅ ሲኖር እኮ ነው። የለባቸውም፣ አልተፈጠረባቸውም። እነሱ በሉ፣ ጠጡ፣ ገደሉ፣ ተልከሰከሱ። ያ ነው እና ባህሪያቸው ድመት መንኩሳ አመሏን አትረሳ ነው። በምንም አይነት ሰው ሊሆኑ የሚችሉ አለመሆናቸውን 450 ዓመት ቱርኮች ከአረመን የማይለዩ ሰዎች ነበሩ። ሰልጥነው ዛሬ ጠንካራ ኢኮኖሚ ከሚባለው አረመኔነታቸው በአንዳንድ በኩል ሊገለጽ ቢችልም ዛሬም የኦቶማንን መንፈስ አፍሪካ ውስጥ መጥተው ያኔ ለፈጸሙት ወንጀል ተቀጥተው ስላልነበረ በሶማሊያ በሱዳን እኛም ሀገር ጣልቃ ለመግባት የማያደርጉት እንትን የለም። እነሱ እንኳ ከአውሮፓኖች ጋር ዛሬ ተመሳስለዋል በአንዳንድ ነገር። እነኚህ ግን ምንም ቁልቁል ይሄዳል ሰው። የባዕድ ፊደል የላቲን ፊደል ራሱ የእኛ ፊደል ዝርያ ነው። ይህንን እንኳን የማያውቁ ከሰው የሚቆጠሩ እንዴ ሰው ከሚኖርበት ከጎረቤቱ ጋር እኔ አሁን ማንትስ መሃዲ የሚባል ማነው የሱዳን መሪ የነበረው ቤተ ክርስቲያኖቻችንን አቃጥሎ በርካታ ሰዎች የገደለ ሰው ነው። ግን ምክንያት ነበረው። በአፄ ዮሐንስ እንግሊዞችን እሱ የከበባቸውን እንግሊዞች በምጽዋ በኩል እንዲያመልጡ በአኮርደት በኩል ነው መሰለኝ እንዲገቡ በኢትዮጵያ በኩል እንዲያመልጡ ስላደረገ ለበቀል ነው ሰውዬ የመጣው። ግን በጀግንነቱ ፈረንጅን እንትን ስላለ አገሬን እንኳ ጎድቶ ጀግንነቱን አልክድም ሲሆን አብረን ነበር መድረግ የነበረ። አፄ ዮሐንስንም በዛ ሊወቀሱ አይገባም። በጊዜያቸው ያስተሳሰብ በሳቸው ቦታ ይሄማ ለጠላት ለወራሪ ለቅኝ ገዥ አግዘው እኮ የጎረቤት ሀገር እንዲወረን የፈቀዱ ይሄማ ያስወቅሳል እንጂ ዶክተር አየ እሳቸው አሉ የተባለው ምጽዋን ጣሊያን ይዞ ነበረ። ያን አስለቅቅልሃለሁ ብሏቸው ነበር። በዚያ ነው ፈረንጅ የሚታመን አይደለም ካዳቸው። እሳቸውንም እኛም ተቃጠልን፣ እሳቸውም አንገታቸው ተቆርጦ ሊወሰድ ቻለ። እንደው ልል የፈለግኩት ነገር ይህንን የበደለንን እንኳ ጀግነቱን አልነፍገውም። እና እነኚህ ሰዎች በምንም አይነት 400 ዘመን ኖረው የግዕዝን ፊደል የነሱን ቋንቋ አቀላጥፎ ሊናገር የሚችልን የጥላቻቸው የበታችነታቸው ገደብ የሌለው ስለሆነ ከኛ ለመለየት ከኢትዮጵያ ከአማራ ለመለየት ፊደሉን ጭምር አልፈልግም ያለ ከነኝ ጋር በገዛ ሀገሬ በምንም አይነት እንዲህ አይነት ቆራጥ አቋም ልንወስድ ይገባል። እነሱም ያውቁታል። ይህን ያህል ግፍ የፈጸመ ጋራ ለፍርድ ሳይቀርቡ በአንድ ሀገር እንኖራለን የሚል እንትን ዘበት ነው እና ዛሬ ፈረንጁ እንትን ሊገላግል ምንትሴ ቢያንትን በምንም አይነት እንደ ጣለ እንዲወድቅና ባለቤት ነን እስከ መጨረሻው። ለምን 10 ዓመት አይፈጅም፣ 50 ዓመት የቁም ስቅሉን ያየ ህዝብ ነው። ምንም ካሁን ወዲያ ሊመልሰን የሚገባ ምንም ነገር የለም። በስነ መንግስቱን ጨብጦ ለፍርድ ማቅረብ አለበት እነዚህ ሰዎች። በትክክል የይርጋ ጊዜ ሳይገድበው የጠፋ ወንጀል ለፍትህ መቅረብ አለበት። የተወረረ አጽመ ርስት የተፈጸመ ወንጀል መዳኘት አለበት። ወንጀለኛ ለፍትህ መቅረብ አለበት። የተወረረ አጽመ ርስት መመለስ አለበት። የተበደለ አማራ ሳይሆን መላው ኢትዮጵያዊ መካስ አለበት። እነዚህ አጥፊ፣ ወራሪ፣ ተገንጣይ አደረጃጀቶች በህግ መታገድ አለባቸው። ሀብት ንብረታቸው ለኢትዮጵያውያን መመለስ አለባቸው። የእነዚህ አደረጃጀቶች የወያኔ የብአዴን የዚህ ኦሮሞማ ርዕዮተ ዓለም አደረጃጀት እና የእነሱ አባሪዎች፣ አመራሮች፣ የጥቅም ሸሪኮች
ጉዳይ ፈጻሚዎች ለፍርድ መቅረብ አለባቸው። እንደዚህ ሲሆን ከውስጥ ያለ ቁስል በደል ይሽራል፣ ትውልድም ካለ ስጋት ይቀጥላል። ፋኖም ይሄን ማስፈጸም አለበት። ፍትህ የሌለበት ትግል ዞሮ ዞሮ ያው ነው የሚሆን፣ አልሸሹም ዞር አሉ ስለሚሆን ፍትህ ግዴታ ነው። እንግዲህ አድማጭ ተመልካቾቻችን የፍኖተ አማራ ዝግጅት ነው። ፍኖተ አማራን እንደዚህ አይነት ሀቅና እውነትን ለመከታተል የጠላቱን ማንነት ያወቀ ይጀግናል እንደሚባለው ጠላቶቻችንን ማንነት፣ ዓላማ፣ ስልት፣ ቅጥረኛ ባንዳዎች እንዴት እንደሚቀጥሩ፣ እንዴት እንደሚያስተምሩ፣ እንዴት እንደሚያሰለጥኑ፣ የህዝቡን ስነ ልቦና እንዴት እንደሚያታክቱት፣ እንዴት እንደሚለውጡት፣ ግንዛቤው እንዴት እንደቀየሩት፣ በተደጋጋሚ በውሸት ትርክት የህዝቡን አስተሳሰብ እንዴት እንደቃኙትና ወጣቱን እንዴት ብኩን እንዳደረጉት ለማወቅ እንደ ዶክተር ደብሩ ነጋሽ አይነት አስተማሪን ማዳመጥ ግዴታ አለብን። ህልውናችን ያስገድደናል። እንዲህ አይነት ፕሮግራሞች በዘመድ ሳተላይት ቴሌቪዥን የሚሰራጩ የዘመድ ሳተላይት ቴሌቪዥንን ማገዝ ኃላፊነት አለብን ማለት ነው። በዘመድ ሳተላይት ቴሌቪዥን ደግሞ መከታተል የማትችሉ በፍኖተ አማራ ዩቲዩብ ቻናል በመከተል በማካፈል ለህልውናችን መረጋገጥ ለሀገራችን ኢትዮጵያ መቀጠል የሚያስፈልገውን የእውቀት ትጥቅ ለመታጠቅ መከታተል አለብን ማለት ነው። ኃላፊነታችን እንድንወጣ እያሳሰብኩ ዶክተር ደብሩ አመሰግናለሁ። በሚቀጥለው በሌላ ዝግጅት እንገናኛለን። ለዛሬ አመሰግናለሁ።